በጨለማ ላይ ስንሄድ ብርሃን ይሆናል። በሞተ ነገር ላይ ሕይወት ይሆናል። የታመመ ካለ ይፈወሳል። የሚኮነን ካለ ወደ ጽድቅ ይመለሳል። እየጠፋ ያለ ሰው ካለ ወደ ሕይወት ይመጣል። ምክንያቱም በእኔ ውስጥ ያለው ሰው የሆነው የእግዚአብሔር ሕይወት ነው። ፕሬዝ ጋድ። ይሄ የእግዚአብሔር ሕይወት ደግሞ ገዢ ነው። እኔ አሁን የእግዚአብሔር ልጅ እስከ ሞት አልጠብቅም። አሁን የእግዚአብሔር ልጅ ሰማይ መሄድ የለብኝም። አሁን የእግዚአብሔር ልጅ ኧረ ሃሌሉያ! ኢየሱስ በዚህ ምድር ላይ ሲኖር በነበረበት መንገድ ነው የምኖረው ከዚህ በኋላ። በኪዳን ውስጥ ገብታችኋል ስል ወይም ደግሞ ተባርከናል ስንል ገንዘብ አለን፣ ቤት አለን፣ ዕውቀት አለን እያልን አይደለም። የገንዘብ የማቴሪያል የቁሳቁስ ጉዳይ አይደለም። አም ብሌስድ ስል ምን መሰላችሁ ብለው እኔ ከእግዚአብሔር ጋር ኪዳን አለኝ እያልኩ ነው። ተባርክ ያለው ስል ምን ማለት የመሰላችሁ የእግዚአብሔር የሆነ የኔ ነው እያልኩ ነው። ሃሌሉያ! ተባርክ ያለው ስል እንደዚህ እያልኩ ነው። እግዚአብሔርን ያላሸነፈ እኔን አያሸንፈኝም እያልኩ አም ብሌስድ በደም ኦ ሃሌሉያ! ሃሌሉያ! እስቲ ለጌታ ክብር በደንብ እናጨበጭባለን። ፕሬዝ ጋድ። 2-3 ሰው እስቲ በደንብ አቅፋችሁ ሰላም በሉና እንኳን ደህና መጣህ ብላችሁ ከዛ ትቀመጣላችሁ። Thank you Jesus. የጌታ የእግዚአብሔር መንፈስ እዚህ አለ። አሜን ሃሌሉያ። ትንሽ ድምጽ ስጠኝ። የጌታ መንፈስ እዚህ አለ። እግዚአብሔር አምላክ የተባረከ ይሁን። አሜን። ባለፈው ወር አካባቢ ይመስለኛልና በጸሎት ቦታዬ ላይ ሆኜ ስለ ሀገራችንም ስለዚህ ሀገርም ስለተለያየ ነገር እየጸለይኩ እያሰብኩ ምንድነው ማድረግ ያለብን እያልኩ ነበርና በዛ ውስጥ መንፈስ ቅዱስ ኤቭሪ ሰንዴይ ስለዚህች ምድርና ስለ ሀገራችን እና ስለ አመታዊ ራእይ እንድንጸልይ መንፈስ ቅዱስ ተናገረኝ። ከዛ በኋላ ነው መጣውና ኦኬ ኤቭሪ ሰንዴይ እንዲህ ብለን መጸለይ ያለብን አልኩ። ፕሬዝ ጋድ አሜን። ጸሎታችን ይሰራል። አሜን። ጸሎታችን ይሰራል፣ እኛን ይለውጣል፣ የጠላትን ስራ ያስቆማል። እንደገና ደግሞ እግዚአብሔር በእኛ ምትክ ሆኖ እንዲሰራ ያደርጋል። አሜን። ስለዚህ የቅዱሳን የኛ ጉልበት ጸሎታችን ነው። so we pray, praise God. አሜን። ስለዚህ እግዚአብሔር ጸሎታችንን ሰምቷል። መልካም ዜናዎችን ደግሞ እንሰማለን። አሜን አትሉም እንዴ? እግዚአብሔር መልካም ዜናዎችን ደግሞ ያሰማናል። ሃሌሉያ! እግዚአብሔር አምላክ የተባረከ ይሁን። በመካከላችን ዛሬ እንግዳ አሉ። ድንገት ነው ትናንት ማታ ነው እዚያ ጋር እንደመጡም የሰማሁት። ከኔጋ የተዋወቅነው አሜሪካን ሀገር ዲሲ ዋሽንግተን ዲሲ ላይ በፓስተር ሃምፍሬ ቸርች ላይ ሳገለግል እዛሳቸው ፓስተር ናቸው። ፓስተር ገብሬ ይባላሉ። አሁን ደግሞ እዚህ አንዳንድ ስራ ለመስራት ከቪክቶሪ ባይብል ኮሌጅ ጋር አብረው መጥተዋል። የተወደዱ እግዚአብሔር ሰው ናቸውና እስቲ አጨብጨባችሁ እንኳን ደህና መጡ በላቸው። እግዚአብሔር ይባርኮት ፓስተር። እግዚአብሔር አምላክን እጅግ ያገና እናመሰግናለን። በሚቆዩበት ቆይታ ደግሞ አንድ ቀን እንዲያገለግሉን ይሆናል። ጌታ ይባረክ። አሜን። ስኬጁላቸው ብዙ ነው ግን ሴትል እስከሚያደርግ ድረስ የት ቅድ እንዳላቸውና ፕሮግራማቸውን አይተው ደግሞ ያገለግሉናል። እንግዲህ እዛ ዲሲ ቸርች ላይ ሳገለግል በጣም ኢንካሬጅ ከሚያረጉኝ ከሚያበረታቱኝ ሰው መሃል ናቸው። ጌታ ይባረክ። እንኳን ደህና መጡ ፓስተር። እግዚአብሔር አምላክ የተባረከ ይሁን። አሜን። ዋው! በጣም ልዩ የሆነ ኮንፈረንስ አሳልፈናል። ላስት ዊክ we had a powerful time አይደለም እንዴ? ማን ስንቶቻችሁ ተስማማላችሁ? በጣም ድንቅ ጊዜ እንዳሳለፍን በጣም ታሪካዊ ጊዜ ነው ያሳለፍነው። በጣም ጥልቅ የሆነ የእግዚአብሔር ቃል መገለጥ፣ የእግዚአብሔር ቃል ዕውቀት የፈሰሰበት እንደገና ጥልቅ መንፈስ የተካፈልንበት አይደለም? great wisdom የተካፈልንበት praise God ሃሌሉያ። ጸጥ ብለን የእግዚአብሔርን ቃል የተማርንበት ድንቅ ጊዜ አሳልፈናል። እግዚአብሔር አምላክ የተባረከ ይሁን። አሜን።
አንዳንድ ጊዜ እኛ አያችሁ ብዙ አይነት ነገር ስለለመድን ቀስ ብሎ ወይም ጸጥ ብሎ ሰው አንዳንድ ጊዜ ሲናገር ቅባቱን በድምጽ እንለካለን። አንዳንድ ጊዜ እግዚአብሔር ቅባት ፍሎ ያደርጋል። አሜን። መጮህ መጥፎ አይደለም because ኢየሱስም ጮኸ ይላል። አንዳንዴ ኢየሱስም ጮሃል። በታላቅ ድምጽ ኢየሱስ የጮኸበት ጊዜ አለ። ግን believe me በዚህ 5 ቀን ስፔሻሊ 3ቱን ቀን ቢሾፕ ባገለገለን ጊዜ እግዚአብሔር ልዩ ነገር ለዚህ ቤት አካፍሏል። አሜን። እኔ በህይወቴ ሰምቼ ማላቃቸውን ጥቅሶች ሰምቻለሁ። ሰምቼ ማላቀውን ስላችሁ ለማጋነን አይደለም። ሰምቼ ማላቀው መገለጥ for the first time የሰማዋቸው ነገሮች አሉ። እዚህ ቆሜ ያስተረጎምኩና ፈጽሞ ሰምቼ የማላቀው አይነት መንገድ የእግዚአብሔር ቃል ሲነገር ሰምቼ እኔ ምስክር ነኝ። ስለናንተ ማቀው ነገር የለም። I enjoyed, I was challenged በእግዚአብሔር ቃል and blessed. Amen. It's so amazing. የእግዚአብሔር ቃል አያልቅም ለካ። መንፈስ ቅዱስ ይገርማልና ከቢሾፕ ጋር ያወራን ነበርና እየነገርኩት እኔ እግዚአብሔርን ቃል እኮ አንብቤው ሰምቼው ገብቶኝ በማቅ መንገድ ነው ያስተማርከው ያልኩ እየነገርኩት አንድ ነገር ነገረኝ። ምን አለኝ? የእግዚአብሔር ቃል አለ አንዳንድ የእግዚአብሔር ቃሎች መንፈሳዊው ዓለም ተከፍቶ የመገለጡ ዓለም ውስጥ እስካልገባህ ድረስ you will never understand some of the scriptures አለ። ጌታ ራሱ ካላስረዳ የማይገባ ጥቅስ አለ ወደፊትም አለኝ። እና I'm praying አንዳንድ ቃሎችን እግዚአብሔር ራሱ እንዲያስረዳኝ። አሜን። ዲክሽነሪ አለ፣ ኮንኮርዳንሶች አሉ፣ ብዙ መጽሐፍ ቅዱስን የምናጠናባቸው ማጥኛዎች አሉ። ግን እግዚአብሔር ሰማያትን ሲገልጥና የሰማይ ደጅ ተከፍቶ የእግዚአብሔር ቃል ሲመጣልን so powerful, life changing አይደለም? praise God። እስቲ ጌታን አመስግኑ ስለዚህ ኮንፈረንስ ስላለፈው። ሃሌሉያ። በብዙ ቻሌንጅ ውስጥ ነው ያለፍነው በዚህ ኮንፈረንስ። ግን ጌታ መልካም ነው። ሰይጣን ለካ ያየውን አይቶ ነው መከራችንን ሲያሳይ የነበረው። መጨረሻ ላይ አሸንፈናል። praise God. there was a lot of challenges እና በዚህ ስራ ላይ በአገልግሎት ላይ የነበራችሁ ሁላችሁ፣ ሳውንድ ላይ ተሰሩ የነበራችሁ፣ ቪዲዮ ላይ ዲያቆናት፣ ጸሎት የምትመሩ every department በተለያየ ዲፓርትመንት ውስጥ ሆናችሁ ለዛ ኮንፈረንስ ስኬት የሰራችሁ፣ ቻሌንጁን ከኛ ጋር የተጋፈጣችሁ፣ በተለይ ውጭ ሆናችሁ ፓርኪንግ ላይ ሳሚን አይቻለሁ። ኦልሞስት 5 ቀን ሙሉ እዛ ፓርኪንግ ላይ ቆሞ ነው ያየሁት። ሳሚ እስቲ አጨብጭቡለት ለሳሚ በደንብ አርጋችሁ። is a blessing። ሌሎቹም ቆመዋል፣ ግን ሳሚን ስላየሁት ነው 5 ቀን እኛስ እንዳይጨበጭ በቃ ለሁሉም አጨብጭቡላቸው። praise God። ግን ስገባ 5 ቀን ሙሉ በር ላይ ሲቀበለኝ ስለነበር ነው ውጭና it's a great blessing። ሰዎች የእግዚአብሔርን ስራ እግዚአብሔርን በማገልገል ውስጥ ያለውን ሪዋርድ ሰማችኋል። የዛሬ ሳምንት ማታ ጉድ ሰማን። እግዚአብሔር እኮ ጉድ አሰማን እኮ። praise God። ቢሾፕን ነገርኩት። እኔ እኮ ነግሬያቸው አላምን ብለውኝ ጥቅስ አጥቼለት መገለጥ አጥቼ የተውኩትን ነገር እኮ ጉድ አረከን አልኩት። praise God። so powerful። እግዚአብሔርን ማገልገል ትልቅ ክብር ነው። አሜን። እግዚአብሔርን በማገልገል ውስጥ እፍረት የለም። he will pay you back። ስለዚህ ሁላችሁ በእያንዳንዱ ዲፓርትመንት በኮንፈረንሱም ላይ እንዲሁም አሁንም የምታገለግሉ ሁላችሁ you are a blessing። ለዚህ ቤተክርስቲያን በረከቶች እናንተ ናችሁ። ኳየሮች በጣም ደክመዋል። ረጅም ሰዓት ነው ትሬኒንግ ሲሰሩ የነበሩት። እንደገና በጣም በከባድ በሆነ ሳውንድ ችግር ነው ያለፍነው። ከባድ የሆነ የሙዚቃ ቴክኒካል ፕሮብሌሞች ነበሩ። we have never seen እንደዚህ አይነት ነገር። እኛ ብዙ ገጠር ሄደናል ተያይዘን እንደዚህ አይነት መከራ ተቀበለን አናቅም። እንግዲህ የአዲሱ ኪዳን መከራ ነው መሰለኝ። this is a new kind of challenge እና በጣም በመከራ ውስጥ ነው ያገለገሉት። ሪቾ፣ ሚኪ፣ ሚሚ ሁላችሁ እስቲ አጨብጭቡላችሁ በደም thank you ብላችሁ። ሮቢ ሃሌሉያ። እግዚአብሔር አምላክ የተባረከ ይሁን። አሜን። እግዚአብሔር ደግሞ ከፍ እያደረገን እንሄዳለን። እየጨመርን ነው ምን ሄደው። አንድ ቃል ልንገራችሁና ስለ መስጠት ከዛ በኋላ የዕለቱን ቃል አካፍላችኋለሁ። ግን ስለ መስጠት አንድ ነገር መናገር ፈልጋለሁ። ዛሬ next week ነው መሰለኝ 10 ሳምንታችን። ነገር ግን ዛሬም ተዘጋጅታችሁ ከመጣችሁ ዛሬም መስጠት ትችላላችሁ፣ መዝራት አስራታችሁን። ነገር ግን ኦፊሻሊ next week የጌታ አራት ይኖራል፣ የ10 ሳምንታችንም ይሆናል። ዛሬ ግን ተዘጋጅቻለሁ የሚል ሰው አስራቱን መክፈል ይችላል። አንድ ነገር ወደ ልቤ መጣና
እሱን ቃል ላካፍላችሁ ፈልጋለሁ። የእግዚአብሔር ቃል በአንደኛ ነገሥት ምዕራፍ 17 ላይ እንደዚህ የሚል ቃል አለ። ዳኒንም ቴንኪው በሉት። ዳኒን አላስጨበጨብኩለት። ሳውንድ ላይ ሲተጋ በደንብ አጨብጭቡለት እንጂ በደንብ አርጋችሁ። ፕሬዝ ጋድ። ዛሬ አሁን ደግሞ ወደፊት መጥቷል። እስከ መቼ ነው ወደ ኋላ መቀመጣው? እኔ በቃኝ ኋላ የሰው ጀርባ ማየት ብሎ ጌታ ይባረክ ፊት መጥቷል። ኢትስ አ ብሌሲንግ። ኦኬ እንደዚህ ይላል። ከዚያም እንዲህ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ተነስና ወደ ሲዶና ውስጥ ወዳለችው ወደ ሰራፕታ ሄደ ተቀመጥ። በዚያም አንዲት መበለት እንድትመግባ አዝዣለሁ። ስለዚህ ተነስቶ ወደ ሰራፕታ ሄደ። ወደ ከተማይቱም በር እንደደረሰም አንዲት መበለት ጭራሮ ስለቃቀም አገኛት። ጠርቶም የምጠጣው ውሃ በዕቃ ታመጭልኛለች ሲል ለመናት። ልታመጣለትም ስትሄድ አሁንም ጠራትና እባክሽ ቁራሽ እንጀራ ይዘሽልኝ ነይ አላት። እርሷም መልሳ አምላኬን እግዚአብሔርን በሕያው እግዚአብሔርን በማድጋ ካለው እፍኝ ዱቄትና በማሰሮ ካለው ጥቂት ዘይት በቀር ምንም የለኝም። እነሆ ለራሴና ለልጄ ምግብ አዘጋጅቼ በልተን እንድንሞት ጭራሮ ለቃቅሜ ወደ ቤት ልወስድ ነው አለችው። ኤልያስም ይላል፣ ይሄ ቃል በጣም ደስ ይለኛል። ኤልያስም መልሶ እንዲህ አላት፣ አይዞሽ አትፍሪ። ፕሬዝ ጋድ አሜን። አትፍሪ። እስቲ አትፍራ በሉ እስቲ አሜን። fear not አለ። fear not እንድንሞት ነው ያለችው። ጭራሮ ለቃቅሜ ቤት ልወስድ ነው። አትፍሪ። ወደ ቤትሽ ገብተሽ እንዳልሽው አድርጊ። በመጀመሪያ ግን ይዘሽው ካለችሽ ትንሽ እንጎቻ ጋግረሽ አምጭልኝ። ከዚያም ለራስሽና ልጅሽ ጋግሪ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እግዚአብሔር በምድሪቱ ዝናብ እስከሚሰጥበት ዕለት ድረስ ከማድጋው ዱቄት አይጠፋም፣ ከማሰሮም ዘይት ምን አያደርግም አያልቅም። እርሷም ሄዳ ኤልያስ እንደነገራት አደረገች። በዚያም ሁኔታም ኤልያስ መበለቱ ቤተሰቧ ብዙ ቀን ተመገቡ። ኤልያስ በተናገረው የእግዚአብሔር ቃል መሰረት ከማድጋው ዱቄት አልጠፋም፣ ከማሰሮም ዘይት አላለቀም ይላል። ፕሬዝ ጋድ አሜን። አንድ ነገር ልንገራችሁ፣ መዝራት ህይወት እንዲቀጥል ያደርጋል። ሲድ sowing a seed ዘር የዘር ህግ አንዱ የዘር ህግ ምንድነው? ዘር እንዲቀጥል ወይም ህይወት እንዲቀጥል ማድረግ ነው። እግዚአብሔር በሰው ውስጥም በእንስሳት ውስጥም በእጽዋት ውስጥም እግዚአብሔር ዘርን ያስቀመጠበት ዋነኛው ሪዝን ለምንድነው? ህይወት እንዲቀጥል ነው። ዘር በሌለበት ህይወት ይቋረጣል። እውነት ነው። ዘር በሌለበት ህይወት ይቋረጣል። ዘር በሌለበት ህይወት አይቀጥልም። but when you have a seed life will continue። ተመልከቱ፣ ይቺ ሴት እንደዚህ አለች፣ አሁን በእጄ ያለው ጥቂት ዘይት ነው፣ ጥቂት ዱቄት ነው፣ እሱን እንጋግራለን፣ እንበላለን፣ ከዛ እንሞታለን ያለችው። የእግዚአብሔር ሰው ግን እንደዚህ አለ፣ ኖ አትፍሪ። ፕሬዝ ጋድ አሜን የሚል ሰው አለ። በእጃችሁ ላይ ዘር ካለ ምን ማለት ነው? እግዚአብሔር ህይወት እንዲቀጥል ፈልጓል ማለት ነው። ፋይናንሻል ህይወታችሁን የሚያስቀጥለው፣ ፕሮስፔሪቲያችሁን የሚያስቀጥለው፣ ብልጽግናችሁ እንዲቀጥል የሚያደርገው፣ የሚያስፈልጋችሁ ነገር የተጨመረ እንዲቀጥል የሚያደርገው በእጃችሁ ላይ ያለው ነገር ሳይሆን የምትዘሩት ዘር ነው። because the power of seed, you have to understand፣ የዘር አቅም ህይወትን የማስቀጠል አቅም ነው። ዋው! ዘርን ከበላችሁት ህይወት ይቋረጣል። ዘር ከተዘራ ግን ህይወት ይቀጥላል። በዚህች ሴት ህይወት ውስጥ ሁለት ነገር ሆነ። አያችሁ፣ ዘር ህይወትን ያስቀጥላል። ሁለተኛው ደግሞ ዘር ምን ያደርጋል መሰላችሁ? ዘር ፕሮፌቲካሊ እግዚአብሔር የነገራችሁ እንድትወርሱ ያደርጋል። አሜን የሚል ሰው አለ? ፕሮፌቲካሊ በትንቢት መንፈስ የተነገራችሁን ነገር እንድትወርሱ የሚያደርጋችሁ የምትዘሩት ዘር ነው። ይሲ ሊስን ሐዋርያው ማን ነው? ነብዩ እንደዚህ አለ። የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ዝናቡ እስከሚመጣ ራቡ እስከሚጨርስ ማድጋ ውስጥ ዘይት አያልቅም፣ ከማሰሮስ ዱቄት አይጨም። this is prophecy አይደለም እንዴ? ይሄ ትንቢት ነው። ይሄንን ትንቢት እንዴት ነው ያስፈጸመችው ካላችሁ በመዝራት ነው። መጽሐፍ ሲናገር ሴትየዋም ነብዩ እንዳለው አደረገች። ይኸውላችሁ ዘር ስትዘሩ ፕሮፌቲካሊ በትንቢት መንፈስ ወደ እናንተ የመጣ ነገር ህይወታችሁ ማየት ይጀምራል። መጽሐፍ ቅዱስ ሲናገር የእግዚአብሔር ሰው ኤልያስ እንደተናገረ ይላል።
ከማድጋ ውስጥ ዘይት አላለቀም፣ ከማሰሮ ውስጥ ዱቄት አልተጨረሰም። ሊስን ስለዚህ ዘር ሁለት ነገር ያደርጋል። አንደኛ ህይወት እንዲቀጥል ያደርጋል። ሁለተኛ ወደ ትንቢታዊ አድራሻችሁ እንድትደርሱ ያደርጋል። ወደ ትንቢታዊ ፍጻሜያችሁ የሚያደርሳችሁ የዘር አቅም ነው። so don't forget to sow a seed። ዘር ካልዘራችሁ ግን ምን ይሆናል? ትንቢቱም አይፈጸምም፣ ማድጋውም አይሞላም፣ ዘይቱም ያልቃል። እንዳላችሁት everything will be finished። ነገር ግን የመዝራት አቅም በህይወታችሁ ላይ እግዚአብሔር ያለውን ነገር አንድ በአንድ እንድታዩ ያደርጋችኋል። አሜን የሚል ሰው አለ እዚህ ቤት? ኧረ ሃሌሉያ። ስለዚህ አይንካሬጅ በጣም ኢንካሬጅ የማደርጋችሁ ነገር በተለይ በከባድ ቻሌንጅ ውስጥ ነው ያለውት የሚል ሰው ካለ that's the right time to sow a seed። I'm telling you ትክክለኛው ሰዓት የመዝራት ትክክለኛው ሰዓት ነገሮች ሁሉ መስተካከላቸው አለ። በከባድ ቻሌንጅ ውስጥ ስትሆኑ that's the right time። ያ ነው ትክክለኛው ሰዓት። ትንቢታዊውን የእግዚአብሔርን የመለኮት ኃይል የምታስልቁበት ታይም ያ ነው። so በተለያየ ቻሌንጅ ውስጥ ስናልፍ የመዝራት አቅማችን መጨመር አለበት። አሜን ነው ወይ? ያን ጊዜ የእግዚአብሔር በረከት በህይወታችን ላይ መስራት ይጀምራል። ሃሌሉያ አሜን አሜን። 2019 የትንቢቱን ቃል ፍጻሜ የምናይበት ዓመት ይሁንልን። አሜን ሃሌሉያ። እግዚአብሔር አምላክ የተባረከ ይሁን። አባቶ ያመሰግናለሁ። በጌታ በኢየሱስ ስም በአንድ ሰው ህይወት ላይ እናገራለሁ። ሞት፣ እጥረት፣ መቋረጥ ከህይወታቸው ላይ ይነሳ። በጌታ በኢየሱስ ስም የትኛውም ባስፈራቸው ነገር ላይ አለመፍራት ይሆን። ባስጨነቃቸው ነገር ላይ ሰላም ይሆን። በጌታ በኢየሱስ ስምና ስልጣን ዛሬ እንደ እግዚአብሔር አገልጋይ እንደ እግዚአብሔር ነብይ በህይወታቸው ላይ እናገራለሁ። ዱቄታቸው አይጨረስ፣ ዘይታቸው አይለቅ፣ ሪሶርሳቸው አይሟጠጥ። በጌታ በኢየሱስ ስም ስራቸው አይለቅ፣ ፋይናንሳቸው አይጨረስ። let them prosper in the name of Jesus። አባቶ ከፍ አደረግነ በጌታ በኢየሱስ ስም ጸለይን። አሜን ሃሌሉያ። እግዚአብሔር አምላክ የተባረከ ይሁን። አንዳንድ አማርኛ ተናጋሪ ያልሆኑ ሰዎች አሉ መካከላችን። ምናልባት ፕሮግራማችን ስንት ሰዓት እንደሆነ ተምታቶባቸው ሊሆን ይችላልና praise God አማርኛውን እንቀጥላለን፣ ግን ለነሱ ማስተዋቂያ መናገር አለብኝ። praise God። so I see some of the people they don't speak Amharic. I know you don't hear Amharic, but I'm preaching. Praise God. So our English service starts from 9:30 up until 10:30, but then from 11 we have Amharic service. So you are welcome to join us in Amharic, because you know Amharic is one of the holy languages. Praise God. Amen. we suspect that when we go to heaven we speak Amharic, you know, that's a suspicion. Praise God. So you are welcome to join us, you are welcome to be with us, but I feel bad because I'm just preaching in Amharic. Next week maybe from 9:30 we'll meet you again. Praise God. But you are welcome to stay with us. We love you. Welcome them. I see one of our sisters there, our brothers say ከኋላም ካሉ I don't know. Praise God. እግዚአብሔር አምላክ የተባረከ ይሁን። Okay, አሁን እንነሳና አንድ ቃል እናነባለን። I want you to stand up. Praise God. እኔ ስለምቆም ብዙ ሰዓት እናንተም ትቆማላችሁ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 22 ምዕራፍ 5 አውጡና አንደኛ ተሰሎንቄ ሃሌሉያ praise God። አንደኛ ተሰሎንቄ ምዕራፍ ምዕራፍ 5 ቁጥር 23 praise God ሃሌሉያ። እናነበዋለን አብረን። ምዕራፍ 5 ቁጥር 23 ቤዝ ካለው አጥፋው ቤዙን። እሺ thank you Jesus። የሰላም አምላክ ራሱ አነብላችኋለሁ። ቆንጆ ነው። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁ ነፍሳችሁና ስጋችሁ ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ ያለ ነቀፋ ይጠበቁ። አሜን። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁ ነፍሳችሁ እንደገና ላንበው። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁ
ነፍሳችሁና ስጋችሁ ጌታችን ኢየሱስ ክርስቶስ በመጣበት ጊዜ ያለ ነቀፋ ምን ይበሉ ይጠበቁ። ፕሬዝ ጋድ። አባት ሆይ የቃልን ደጆች ክፈትልን። በጌታ በኢየሱስ ስም ድምፅን አሰማን። in the mighty name of Jesus ዛሬ አንድ ሰው በቃል ነፃ ይውጣ። የቃልህ እውነት ሕይወታችንን ከፍ ያድርገው። የትኛውንም የዲያብሎስን ምክር የጠላትን ጉልበት በጌታ በኢየሱስ ስም አስሬዋለሁ። I bind every demonic activity in the mighty name of Jesus. በመናቀውና በማናቀው መንገድ እየሰራ ያለ ሊሰራ የሚያቀድ የሚቀሳቀስ every demonic idea በጌታ በኢየሱስ ስም የታሰረ ይሁን። I destroy it in the name of Jesus. የሰዎችን ልብ ከቃልህ እውነት የሚከለክል የሰዎችን ልብ የሚደፍን አይምሯቸውን የሚይዝ በጌታ በኢየሱስ ስም አሁን አስረነዋል። እግዚአብሔር ሆይ የቃል ብርሃን በሕይወታችን ላይ ያብራ። መንፈሳዊው ዓለም በጌታ በኢየሱስ ስም ብርሃን ይሆነልን። I break every darkness in the mighty name of Jesus. መንፈሳዊ እውርነት ከኛ ላይ ይነሳ። መንፈስ ቅዱስ ሆይ ቃልህ ይናገረን። በአይምሮ እንድታስብ በአፌ እንድትናገር በእጆቼ እንድትነካ ለአንድ ሰው መድኃኒትና መፍትሄ እንድታደርገኝ ጸልያለሁ በኢየሱስ ስም አሜን። ፕሬዝ ጋድ ሃሌሉያ። ጌታን እጅግ አድርገን እናመሰግናለን። ባለፉት ሳምንታት ከኮንፈረንሳችን በፊት ሳስተምር የነበረውን ሐሳብ እሱን ሐሳብ ነው የምንቀጥለው because ብዙ ያልነካነው ሐሳብ ስላለ ማለት ነው። እግዚአብሔር አምላክ የተባረከ ይሁን። እንግዲህ እየተነጋገርን የነበረው ምንድነው? ስለ ሰው መንፈስ ነፍስና ስጋ ነው። it's very important በጣም ኢምፖርታንት ነው ይሄ ሐሳብ ለሁላችንም በጣም ኢምፖርታንት ነው። ምክንያቱም ሰው እውነተኛ ማንነቱን ባለማወቁ ሰው መንፈሳዊ መረዳቱ በጣም ዝቅተኛ በመሆኑ ምክንያት በተለያየ አይነት መንፈሳዊ ውድቀት ውስጥ ነው እየኖርን ያለነው። በተለያየ መንፈሳዊ ውዝግብ ውስጥ ቻሌንጅ ውስጥ እና መከራ ውስጥ ነው የቦዲ ኦፍ ክራይስት እያለፈች ያለችው። አህዛብ ከክርስቲያኑ ወይም ክርስቲያኖች ከአህዛቡ በማይለይበት መልኩ ክርስቲያኖች አይደንቲቲያቸው ከፍተኛ የሆነ ውዝግብ ውስጥ የገባበት ሲዝን ላይ ያለ ነው አሁን ነው። right now በዚህ ሲዝን በዚህ ወቅት ላይ አይደንቲቲ ክራይሲሶች አሉ። ሰው ነኝ የሚለው እኔ ነኝ የምንለው ነገር በዝቷል። ነኝ የምንለው ነገር ስለበዛ ያንን ነኝ የምንለው ነገር ደግሞ ሌሎች ሰዎችም ነኝ ስለሚሉ ወይም አይደለሁም ስለሚሉ we have many problems በቤተ ክርስቲያን በሀገር በግለሰብ በተለያየ አቅጣጫ የሰው አይደንቲቲ የሰው ማንነት ይኸውላችሁ ማንነትን አለማወቅ ትልቅ ቀውስ ነው። it's a major problem። ያልሆናችሁትን ለመሆን ስትሞክሩና ያልሆናችሁትን ነገር ነኝ ለማለት ስትሞክሩና ወይም ደግሞ መሆን የማትችሉትን ነገር መሆን የሌለባችሁ ነገር ለመሆን ስትሞክሩ ህይወታችሁ በከፍተኛ ቀውስ ውስጥ ያልፋል። so we should know our identity. praise God። አይደንቲቲያችን ማንነታችን መታወቅ አለብን። እውነት ነው ሰው የተለያየ አይደንቲቲ ያለው በስጋ የተለያየ አይደንቲቲ ያለው በባክግራውንዱ በትውልድ ቦታው በቋንቋው በባህሉ በተለያየ ነገር ግን the most important የሆነው ማንነታችን መንፈሳዊ ማንነታችን ነው። ለምን? መንፈሳዊ ማንነታችን ዘላለማዊ ማንነታችን ነው። አሜን። በህይወት የምናሸንፍበት ማንነታችን ዘላለማዊ ማንነታችን spiritual identityያችን ነው። praise God። ስለዚህ ያንን ብዥታ የምናጸዳው እንደ እግዚአብሔር ቃል የሰውን ማንነት በማጥናትና ያንን ደግሞ መንፈሳዊ መገለጥ መያዝ አለብን። አሜን። ስለዚህ ስለ ሰው ነፍስ አይተናል፣ ስለ ሰው ስጋ ያየን ነበር፣ ስለ ሰው መንፈስ ደግሞ ያየን ነው። እነዚህ ሶስት ነገሮች ያየን ነው። ሰው ምንድነው የሚለው ወይም ደግሞ የሰው ዋነኛው ማንነቱ ምኑ ነው? የሰው ዋነኛው ማንነቱ ስጋው ነው ወይ? የሰው ዋነኛው ማንነቱ ነፍሱ ነው ወይ? ወይስ የሰው ዋነኛው ማንነት መንፈሱ ነው ወይ የሚለውን እያጠናን ነበር። ያ ደግሞ አንድ ነገር ልንገራችሁ በመንፈስ እንድንበስል ያደርገናል። when you understand the spiritual identity who you are in Christ, praise God። እግዚአብሔር በሚያየን መልኩ ራሳችንን ማየት ስንጀምር we will grow spiritually። ስለዚህ ምን ላይ ነበር የደረስነው? ሁለት ሲዲዎች አሉ፣ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ፌስቡክ ላይ ያላችሁ ደግሞ ወደ ኋላ ተመልሳችሁ ትምህርቶቹን ማየት ትችላላችሁ። የሰው ዋነኛ ማንነቱ መንፈሱ ነው ያልነው ለምንድነው በሚል አርጊመንት ላይ ነበር ያቆምነው። why የሰው ዋነኛ ማንነቱ መንፈሱ ነው ለምን አልን? ለምንድነው
የሰው ዋነኛ ማንነት መንፈሱ የሆነው ስንል የመጀመሪያው ሪዝናችን ምንድነው ያልነው? because ዳግመኛ የተወለደው ማንነታችን መንፈሳችን ስለሆነ ነው። praise God አሜን። ዳግመኛ የተወለደው ማንነታችን ምናችን ነው? መንፈሳችን ነው። ዳግመኛ የተወለደው ስጋችን አይደለም። ዳግመኛ የተወለደው አይምሮአችንም አይደለም። ዳግመኛ የተወለደው መንፈሳችን ነው። brand new ሆኖ በጌታን ስንቀበል የመጣው መንፈሳችን ነው። praise God ስለዚህ ነው we are saying our spirit being ሰው መንፈሳዊ ፍጡር ነው። የሰው መንፈሱ ነው ዋነኛው ማንነቱ ብለን ያልነው ለዛ ነው ይያል ነበር። praise God በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ይሄ ቃል ሁላችሁ የለመዳችሁት ቃል ነው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር እግዚአብሔርን መንግሥት ላይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ሲወለድ ዘንድ ይችላልና አለው ይላል። ተመልከቱ ኢየሱስ ምን አለ? ሰው ዳግመኛ ካልተወለደ አለ። ኒቆዲሞስ ምን አለ? ሰው እንዴት ወደ እናቱ ማህፀን ገብቶ እንደገና ይወለዳል አለ። listen ኢየሱስ ምን አለ? ሰው ዳግመኛ ካልተወለደ ሲል ኒቆዲሞስ ነው ምን አለ? ሰው እንዴት ወደ እናቱ ማህፀን ተመልሶ ይገባል? ለምን ኢየሱስ ሰው የሚለውና ኒቆዲሞስ ሰው የሚለው ነገር አንድ አይነት አልነበረም። እየገባችሁ ነው? ኢየሱስ ሰው የሚለውና ኒቆዲሞስ ሰው የሚለው ነገር አንድ አልነበረም። ለዚህ ነው ኢየሱስና ኒቆዲሞስ ሊግባቡ ያልቻሉት። ሰው ዳግመኛ ካልተወለደ ሲል ኒቆዲሞስ ሰው እንዴት ወደ እናቱ ማህፀን ተመልሶ ይገባል ይላል። ተመልከቱ አንድ ትልቅ ፈላስፋ ምን አለ? before we argue አለ argue ከማረጋችን በፊት we have to identify our terms አለ። ምን ማለቱ ነው? ከመከራከራችን በፊት ተርሞቻችንን ወይም የጠራነው ነገር ስለ አንድ አይነት ነገር እንደምናወራ መጀመሪያ እርግጠኛ መሆን አለብን አለ። ገብቷቸው ብዙ ሰው ከተከራከረ በኋላ ነው ምን ለማለት ፈልገ ነው የሚለው። ከመከራከራችን በፊት አለ ያ ሰውዬ ፈላስፋ ነው ስሙ ረስቼዋለሁ። ከመከራከራችን በፊት አለ we have to identify our term። ለምሳሌ እኔ ድመቷ ወተት ነው የምትጠጣው ስል ሌላኛው ሰውዬ ደግሞ ድመቷ ቅጠል ነው የምትበላው እያለ ስንከራከር ቀኑን ሙሉ ከዋልን በኋላ ድመት ግን ስትል ምን ማለት ነው ስለው ለምሳሌ እሱ ድመት እኮ ማለት ይሄ ቀንድ ያለው እንደ ወተት የሚታለበው እሱን እኮ ነው ድመት የምለው ሊለኝ ይችላል ሰውየው። ገብቷችኋል? ኖ እኔ እኮ ድመት የምለው ሚያው የምትለዋን ነው። so before we argue ከመከራከራችን በፊት ድመት ላንተ ላም ከሆነ መጀመሪያ ድመት ላም ነው ብለህ ንገረኝ። ከዛ በኋላ እኔ ደግሞ ድመት ነው then we agree። ገብቷችሁ አምለው ነገር። ስለዚህ የኒቆዲሞስና ብዙ ጊዜ ትዳር ላይ ሰዎች አርጊው የሚያደርጉት ባይዘው በዚህ ነው because they don't identify the ተርማቸውን አይደንቲፋይ አያደርጉም። ስለዚህ ነው ባልና ሚስት ያለማቋረጥ የሚከራከሩት። አንዳንድ ጊዜ ፍቅር ስለ ፍቅር ሲያወሩ ፍቅር ምን ማለት እንደሆነ ደስታ ምን ማለት ነው እሱ ሌላ ሳብጀክት ነው እንደርስበታለን። ጌታ ይባረክ። but we have to identify our term። ስለዚህ ኢየሱስ ሰው ሲል የሚያየው በእግዚአብሔር መልክ የተፈጠረውን ያን መንፈሳዊን ሰው ነው። praise God አሜን የሚል ሰው አለ? ከእግዚአብሔር የተለየውን የእግዚአብሔር መልክ የነበረበት ዶሚኒየን እና ሩል እንዲያደርግ እንዲገዛ የበላይ እንዲሆን የተፈጠረውን ያን ውስጠኛውን ሰው ነው ኢየሱስ ሰው የሚለው። ያ ሰው ዳግመኛ መወለድ አለበት ሲል ኒቆዲሞስ ደግሞ ሰው የሚለው ትልቁን ሰውዬ ቦርጫሙን ሰውዬ ያረጀውን ሰውዬ ወይም ረጅሙን ሰውዬ ነው ሰው የሚለው። እንዴት ነው የሽማግሌ የሰውዬ እንደገና እናቱ ማህፀን የሚገባው? ኢየሱስ መምህር ሆይ እኔ ይሄ ነገር በጣም ወደሃለሁ ግን ይሄ ነገር የሚገባ አይደለም አለው። because ኒቆዲሞስ ሰው ያለው ስጋን ሲሆን ኢየሱስ ሰው የሚለው መንፈስን ነበር። because ኢየሱስ ሰው የሚለው መንፈስን ነው። አሜን የሚል ሰው አለ? ኢየሱስ ሰው ያለው the spirit man መንፈሳዊ ሰው የውስጥ ሰው የልብ ሰው praise God አሜን። ከዛስ ቁጥር 5 ኢየሱስም መልሶ እንዲህ አለው እውነት እልሃለሁ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ቁጥር 6 ከስጋ የተወለደ ስጋ ነው ከመንፈስ የተወለደስ መንፈስ ነው። praise God ሰው ከመንፈስ የተወለደ መንፈስ ነው። ከእግዚአብሔር የተወለደ መንፈስ ነው። እግዚአብሔር ወልዶኛል ብለን ስናበቃ ስጋ ነኝ ማለት አንችልም። ለምን? እግዚአብሔር ስጋ አይደለም። አሜን። ከእግዚአብሔር ተወልደናል ብለን ስናበቃ እኔ ስጋዊ no I'm not a flesh but I live in the flesh። ሰው በስጋ ውስጥ ይኖራል እንጂ ስጋ አይደለም። ከእግዚአብሔር የተወለድነው መንፈስ ከሆነው ከእግዚአብሔር ተወልደን መንፈሳዊ ፍጡር ነው የሆነው። አሜን አሜን አሜን። አረ ሃሌሉያ። ስለዚህ ብዙ አርጊውመንቶች ጸጥ ይላሉ በዚህ
ይሄንን እውነት ሜዲቴት ማድረግ ሲጀምሩ ብዙ ክርክሮች ጸጥ ማለት ይጀምራሉ። ብዙ የጠላት ሐሳብ ዲስኮኔክት ማድረግ ይጀምራል። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድነው? መንፈስ ነው። ተመልከቱ፣ እናትና አባቶቻችሁ የወለዱት ስጋችሁን ነው፣ መንፈሳችሁን አልወለዱም። መንፈስ ሰጪ እግዚአብሔር ብቻ ነው። አሜን የሚል ሰው አለ? መንፈስን የሚወልድ እግዚአብሔር ብቻ ነው። አረ ሃሌሉያ! መንፈስን የሚወልድ እግዚአብሔር ብቻ ነው። ነገር ግን ስጋን የፈጠረ ግን ስጋ ግን የመጣው ከምንድነው? ከውልደት ነው። ከእናትና ከአባት ስጋን ተቀበላችሁ። መንፈሳችሁ ግን ኦሪጂናሊ የተለቀቀው ከሰማይ ነው፣ ከእግዚአብሔር ነው። you are released to this world. ሃሌሉያ! ባለፈው ደጋግሜ ነግራችኋለሁ። ሰው የተፈጠረው ሲወለድ አይደለም። እግዚአብሔር ሰውን አንዴ ነው የፈጠረው ብያችኋለሁ። እግዚአብሔር ሰውን አንዴ ነው የፈጠረው። ነገር ግን በዲስፐንሴሽን፣ በታይም፣ በሲዝን፣ በዓመተ ምህረት በምናምን ከፋፍሎ በተለያየ ዓመተ ምህረት ነው ሪሊዝ እያደረገን ያለው። ገብቷችኋል? ሰው እግዚአብሔርን ሰውን አንድ ጊዜ ነው የፈጠረው። እግዚአብሔር አንዴ ነው የፈጠረው። ነገር ግን በታላቅ ጥበቡ praise God I don't know how praise God በታላቅ ጥበቡ በታላቅ ኃይሉ ግን በየሲዝኑ አንድን ጀነሬሽን ሪሊዝ ያደርጋል እግዚአብሔር። ሰው ስትወለዱ ስጋችሁ ነው እንጂ የተወለደው መፈጠራችሁ አለ ያለት አልተፈጠራ። እግዚአብሔር ድሮ ነው የፈጠራችሁ። ለዚህ ነው መጽሐፍ ቅዱስ ሲናገር ዓለም ሳይፈጠር በክርስቶስ ምን ያደረገን? የበደደን። አሜን አሜን። ኤርሚያስ ጋር መጣና እግዚአብሔር ምን አለው? ገና በእናት ማህፀን ሳልሰራ I knew you። አሜን አሜን። ነገር ግን አለ አሁን ወደዚህ ሲዝን ሪሊዝ አድርጌ ነው የመጣኸው አለ። ለምን ሲል ትገለብጥና ትነቅል ዘንድ። አያያያያያ የመገልበጫ ሲዝን ሲደርስ ነው የለቀቅኩህ አለው። ፕሬዝ ጋድ። አንተ ለኔ የምትሰራበት ሲዝን ሲመጣ ላንተ የተዘጋጀው ወቅት፣ ላንተ አመቺ የሆነው ዓመተ ምህረት፣ ላንተ አመቺ የሆነው ቤተ መንግስት፣ ላንተ አመቺ የሆነው ሲዝን ሲመጣ I release you። ግን ያወቅኩህ አለው ገና በእናት ማህፀን ሳልሰራ ነው ማለት I knew you። ለምን? እግዚአብሔር በተለያየ ወቅት ውስጥ ለቀቀን እንጂ የፈጠረን አንዴ ነው። ከእናትና ከአባት የተቀበልነው ስጋችንን ነው። ለዚህ ነው ዳዊት ሲናገር እንደዚህ አለ። በመዝሙር 119 ላይ ሲናገር ዳዊት ምን አለ? ገና ያልተፈጠሩ ቀኖቼን praise God አሜን፣ ያልታወቁ ቀኖቼን አለ። praise God አሜን አሜን። አንተ የሰራሃቸው እነዛ ቀኖች አለው እኔም አልቆጠርኳቸውም፣ ሰውም አልቆጠራቸውም፣ ግን አንተ በልብ ውስጥ አድርገሃቸዋል። ዋው ግሩምና ድንቅ አድርገህ ፈጥረኝ። ለኔ ያለ ሐሳብ እንዴት ክቡር ነው ይላል እዛ ላይ። እንዴት ክቡር ነው! ተመልከቱ፣ መንፈሳችን ከእግዚአብሔር የተለቀቀ ነው። ስጋችን ደግሞ ከስጋ ወላጆቻችን የተካፈልነው ነው። ለዚህ ነው ስጋ ወደ አፈሩ ሲገባ መንፈስ ደግሞ ወደ ፈጣሪው ወደ መልኩ አሜን አሜን ወደ እሱ መንፈስም ወደ ቤቱ ነው የሚሄደው። ስጋ ወደ ቦታው ሲሄድ መንፈስም ወደ ቦታው ይሄዳል። ሶ ሊስን ዳግመኛ የተወለደው መንፈሳችን ነው። ያዕቆብ 1:18 ላይ ምን ይላል? የፍጥረቱ በኩራት እንድንሆን በገዛ ፈቃዱ በእውነት ቃል ምን አረገን? ወለደን። praise God አስቦ ወለደ። ድሮ ትርጉም ሲናገር አስቦ ወለደን። አንደኛ ጴጥሮስ 1:23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ praise God hallelujah so we don't have any excuse amen መንፈሳችን ምንም አይነት ዘር የለውም፣ ጎሳም የለውም። praise God መንፈሳችን ምንም አይነት ክልል የለውም፣ ባውንደሪ የለውም። we are a spirit being you see ይሄንን በደንብ አድርጋችሁ ስሙ። በስጋ ውስጥ መኖራችን ነው አይደንቲቲያችን፣ ወይም ስፔሻሊ በወደቀ ስጋ ውስጥ መኖራችን ነው የማንነት ቀውስ ያመጣብን። ያ ነው። ለምን? ስጋ አሜሪካ ከተወለደ አሜሪካዊ ነኝ ይላል፣ ቻይና ከተወለደ ቻይናዊ ነኝ ይላል፣ ጃፓን ከተወለደ ጃፓን ነኝ ይላል፣ ኢትዮጵያ ሲወለድ ኢትዮጵያዊ ነኝ ይላል። መንፈስ ከእግዚአብሔር ነው። እግዚአብሔር በተለያየ ሲዝን ውስጥ ለሚፈልገው ኔሽንና ለሚፈልገው ቦታ እንድትወለድ ፈቀደ እንጂ that's not who you are. You are a spirit being. Praise God. Amen. Listen. እግዚአብሔር ይህንን ስወደም እግዚአብሔር የሥጋ አባታችን አይደለም። እግዚአብሔር የሥጋ አባት አይደለም። እግዚአብሔር የሥጋዎች አባት ሳይሆን እግዚአብሔር የመናፍስት አባት ነው። Praise God. Listen to this very carefully.
መጨረሻው ዘመን እየመጣ ስለሆነ በደም ስሙ ይሄንን praise God አሜን እግዚአብሔር የሥጋዎች አባት አይደለም እግዚአብሔር የመናፍስት አባት ነው ለዚህ ነው በዕብራውያን መጽሐፍ 12:9 ላይ ዕብራውያን 12:9 listen ዕብራውያን 12:9 እንደዚህ ይላል ከዚህም በላይ እኛ ሁላችን የሚቀጡን ምድራዊ አባቶች ነበሩን ምን አይነት አባቶች ምድራዊ አባቶች praise God ምድራዊ አባቶች ሥጋዊ አባቶች ወላጅ አባቶች አሳዳጊ አባቶች አሉን ሁላችን የሚቀጡን የሥጋ አባቶች አሉን እና ከብራቸውም ነበር ታዲያ ለመናፍስት አባት praise God አሜን የሚል ሰው አለ ለመናፍስት አባት እንዴት አብልጠን በመገዛት በሕይወት አልኖርም ለመናፍስት አባት እግዚአብሔር ምን ብሎ ይጠራዋል የመናፍስት አባት ወይስ የመንፈሶች አባት ነው የሚለው እግዚአብሔር የወለደው መንፈሶችን ነው አሜን አሜን መላእክት መናፍስት ናቸው አሜን ነው ወይ መላእክት መናፍስቶች ናቸው ተመልከቱ እግዚአብሔር አምላክ ለዚህ ነው ጠላት ሰይጣንም መንፈስ የሆነው ለምን because he was an angel እግዚአብሔር የመናፍስት አባት ነው እግዚአብሔር የሥጋ አባት አይደለም እግዚአብሔር ማንንም በሥጋ አልወለደም ኢቭን የመጀመሪያውን አዳምን ራሱ በሥጋ አልወለደውም ኢቭን የመጀመሪያውን አዳም ራሱ ከምድር አፈር አበጀው ነው የሚለው የመጀመሪያው አዳም ራሱ ከምድር አፈር ነው የተበጀው መንፈሱ ግን የተፈጠረው የተወለደው ከእግዚአብሔር ነው እግዚአብሔር የመናፍስት አባት ነው we are spirit beings መንፈስ ይሄ እውነት ውስጣቸው ሲገባ እኔ I wonder ብዙ ክርስቲያኖች በዚህ ሲዝን ላይ በሚያሳዝን ሁኔታ ውስጥ ነው ያሉት ብዙ let me leave that part let me preach my message praise God amen it's so sad እውነቴን እኮ ነው የምነግራችሁ በእውነት ነው የምነግራችሁ እኔ 11ኛ ክፍል ምናምን ተማሪ እያለሁ ወይ 11ኛ ክፍል ተማሪ እያለሁ ነው የመጀመሪያው የዘረኝነትና የጎሰኝነት ኃይል ወደ ቤተክርስቲያን ሲገባ በአይናችን ነው ያየነው in the church በኢትዮጵያ ቤተክርስቲያን ውስጥ we've seen it የከሌዘር ነኝ የኛ ቋንቋ ፕሮግራም በሳት ይደረግ የነከሌ ቋንቋ በዚህ ፕሮግራም ይደረግ የነከሌ ሰው አልተሾመም እነከሌ I was grade 10 maybe or 11 ይውላችሁ በየትኛውም ቋንቋ መጸለይ ማምለክ መዘመር ምንም ችግር የለውም በልሳን እየጸለይን አይደለም እንዴ ማንንም በማይገባው I'm not saying it's wrong ነገር ግን the seed the motive እኔ ነኝ የምንለው ነገር በዛ ዛሬ በዛና ከቤተ ክርስቲያን ወጣ ቤተ ክርስቲያን ኮንትሮል ማድረግ የማይችለው ደረጃ ላይ ደረሰ ከቤተ ክርስቲያን የወጣው የማንነት ቀውስ ዛሬ it's all over and millions of people የዛ ነገር ተጠያቂዎች ሆኑ ቤተ ክርስቲያን ጮሃ ድምጿን አሰምታ ይሄ አይሆንም እንዳትል መጀመሪያ ዘረኝነት የጀመረችው ቤተ ክርስቲያን ናት አሁን እንዴት አርጋ ተናገር አሁን ለምን because the church was the very first one the Pentecostal church racism በመድራችን ላይ ኢንትሮዲዩስ ያደረገችው ለምን ሰው በስጋነቱ አምኗል but you are a spirit being ስጋዊነታችንን ያመነውን ያህል መንፈሳዊነታችን አምነን ቢሆን ኖሮ I'm telling you ዛሬ ቤተክርስቲያን ቮይስ ይኖራት ነበር መንፈሳዊ አባቶች ተነስተው ኖ ይሉ ነበር ያኔ ሰሙ ነበር ግን እነዛ መንፈሳዊ አባቶች ናቸው መጀመሪያ ህዝቡን ዲቫይድ ያደረጉት in the church እኔ ይሄን የምነግራችሁ ወሬ ሰምቼ አይደለም I can go details in detail ነግራችሁ ይችላል in my sight ቤተክርስቲያን እንድትቆራረስ አይተናል because of racism በዘር ምክንያት ብቻ በእኛ ሳይት ውስጥ ዛሬ እነዛ መንፈሳዊ አባቶች ቃል የላቸው የሚናገሩበት አንተ አይደለ እንዴ ዛሬ 20 ምናምን አመት የነገርከኝ ይሉታል አሁን ቢቆጡት ያ ልጅ አደገ ስጋነ ተባለ in the name of Jesus እግዚአብሔር ምህረትን ይላክልን we pray for እውላችሁ አሁን መጸለይ ያለብን ለኢትዮጵያ ምህረት ነው we have to pray for forgiveness እግዚአብሔር graciously ምህረት እንዲያመጣ ብቻ ነው የምንጸልየው እምንወጋው የምናስረው ነገር የለም እኛ ካሰርነው ቆይተናል but the seed ቅዱሳንና ቤተክርስቲያን ግን የዘሩት ዘር በforgiveness እና በrepentance ብቻ ነው እግዚአብሔር ይሄን ሲዝን የሚያሳልፈን and I believe ጌታ ያሳልፈናል we have to repent man is a spirit being ሰውን ከመንፈሳዊነት አውርደን
ስጋዊና ጎሰኛ አድርገነዋል። but man is a spirit being. ሃሌሉያ አሜን 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 አሜን። አንድ ነገር ልንገራችሁ፣ እግዚአብሔር የመናፍስት አባት ነው። አሜን። በሰማይ መጽሐፍን ይላል ከነገድና ከቋንቋ ሕዝብን ዋጀህ አለ። ፕሬይዝ ጋድ። ሁሉም ልብሳቸውን በበጉ ደም አነጹ አለ። ወደ በጉ ሰርግ የገቡት ልብሳቸውን ያነጹት ናቸው። ወደ ሰማይ የደረሱት ልብሳቸው ያነጹ ናቸው። they don't know ምን ከየት እንደመጡም ዘራቸው አይታወቅም። ነገር ግን አንድ ዘር አላቸው፣ እሱም የእግዚአብሔር ዘር በውስጣቸው አለ። አሜን። listen ቁጥር ዕብራውያን 12:23 ዕብራውያን 12:23 Thank you Jesus. Father, we give you praise in the name of Jesus. 12:23 ስማቸው በሰማይ ወደ ተጻፈ ወደ በኩራት ማህበር ቀርባቸዋል። የሁሉ ዳኛ ወደ ሆነው ወደ እግዚአብሔር ፍጹምነት ወዳገኙት ወደ ጻድቃን መንፈሶች ምን ብላቸዋል? ደርሳቸዋል። ፕሬዝ ጋድ። በሰማይ ያሉት ጻድቃን መንፈሶች ናቸው። ወደ አብርሃም ስትሄዱ የምታገኙት መንፈስ ነው። ፕሬዝ ጋድ አሜን። አካል የሚለብስበት ጊዜ አለ። ነገር ግን በጽድቅና በቅድስና እግዚአብሔርን በማወቅ ወደ ሰማይ የሄዱትን ሰዎች ምን ይላቸዋል? ጻድቃን መንፈሶች ይላቸዋል። because we are a spirit being. wow አሜን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 እንዲሁም ክርስቶስ ለአንዴና ለመጨረሻ ጊዜ ስለ ኃጢአት ሞቷልና ወደ እግዚአብሔር ያቀርባችሁ ዘንድ ጻድቅ የሆነው እርሱ ስለ አመፀኞች ሞተ። እርሱ በስጋው ሞተ፣ በመንፈስ ግን ሕያው ሆነ። በመንፈስም ሄዶ በወህኒ ቤት ለነበሩት ነፍሳት ምን አደረገላቸው? ሰበከላቸው። New King James Version ሲናገር by whom also he went and preached to the spirits in the prison ይላል። በዛ ለነበሩት መንፈሶች ኢየሱስ ምን አደረገላቸው? ሰበከላቸው። እግዚአብሔር የመናፍስት አባት ነው። ዳግመኛ የተወለደው መንፈሳችን ነው። ዋናው ነገራችን መንፈሳችን ነው። so we have to focus on the spiritual things. praise God. ማተኮር ያለብን በዛ ነገራችን ላይ ነው። በእውነት ነው የምነግራችሁ። በተለይ እንደ ቤተክርስቲያን I believe የኢትዮጵያ ቤተክርስቲያናት ህብረት almost ከ22 ወይም ከ20 ሚሊዮን በላይ አማኞች አቅፋለሁ የሚል መረጃ ሲሰጡ ሰምቻለሁ። ሊሆን ይችላል 22 ሚሊዮን ፔንቴኮስታል ሙቭመንት ቸርቾች ስር በኔ ስር አሉ ብላት 22 ሚሊዮን በኢትዮጵያ ውስጥ አማኞች አሉ። ታንጋድ እግዚአብሔር ያርገው ያብዛው። አሜን። I wish if they believe that they are a spirit being. 22 ሚሊዮን ሰዎች እኛ መንፈሳዊ ፍጡር ነን ብለው ቢያምኑ ትልቅ ተጽዕኖ ይመጣል። አይደለም እንዴ? very big difference. big difference. I pray. ሌላው መንፈሳችን ዋነኛው ነው ያለበት ምክንያት መንፈሳችን ያለ ስጋችን መኖሩን ስለሚቀጥል ነው። ኦኬ? ስጋችን ከመንፈሳችን ተለይቶ አይኖርም። ስጋችን ከመንፈሳችን ከተለየ በመድር ላይ መኖር አይችልም። ኢሌጋል ይሆናል። መንፈሳችን ግን ያለ ስጋችን መኖሩን ይቀጥላል። ሌላ ህይወት አለ ከስጋ ሞት በኋላ። ፕሬዝ ጋድ አሜን አሜን አሜን። በፊልጵስዩስ 1:22 ላይ እንደዚህ የሚል ቃል አለ። በስጋዬ ከቆየው ፍሬያማ ተግባር ይኖረኛል፣ ነገር ግን የትኛው እንደምመርጥ አላውቅም። ከነዚህ በሁለቱ ጨነቃለሁ፣ ልሄድ ከክርስቶስ ጋር ልሆን እናፍቃለሁ። ይህ እጅግ የተሻለ ነገር ነውና በስጋ መኖሬ ግን ለእናንተ የሚያስፈልግ ነው ሐዋርያው። በስጋ መኖር እችላለሁ፣ ከስጋም ተለይቼ እኖራለሁ ይላል ሐዋርያው። ሄጄ ከክርስቶስ ጋር መኖር እችላለሁ ወይም እዚህ ከእናንተ ጋር መኖር እችላለሁ ይላል። ፕሬዝ ጋድ አሜን። ለምን? መንፈስ ያለ ስጋ መኖር ስለሚችል። መንፈሳችሁ ከስጋችሁ ውጭ ይኖራል። ስጋችሁ ግን ከመንፈሳችሁ ከተለየ መኖር አይችልም። it's dead, it's expired። የሕክምና ቃሉ ይሄ ነው። የሕክምና ቃሉ ሰውየው ሞቷል አይሉም። ታውቃላችሁ ዓለም ሐኪም ቤት he expired ነው የሚሉት። Mr. so and so expired. Do you know that? expired date አልተጻፈበትም እንጂ አገላብጠው ቢያ ወይ ጸጉራችን ውስጥ ይኖራል። I don't know የቱ ጋር እንደሆነ they can't see ነገር ግን ሐኪሞች የሚሉት ይሄንን ነው። መጨረሻ ላይ ዴት ሰርቲፊኬት ለሰዎች ሰጡ ይላሉ። Mr. so and so expired በጃንዋሪ 18 2019 ትልቅ 6 ሰዓት ተኩል ላይ ኤክስፓየር አድርጓል
ፍሌሽ ኤክስፓየርድ ስጋ ኤክስፓየር ዴት አለው። በርዝ ዴታችሁ እኮ ማኒፋክቸር ዴት ነው። ማኒፋክቸርድ ባይባል በርዝ ዴት የምትሉ ካሁን በኋላ ማኒፋክቸር ዴት ብላችሁ አክብሩት። ከዛ ደግሞ ምን አለ? ኤክስፓየሪ ዴት ደግሞ አለ። it will expire, it will go, finished, done, አለቀ። ከዚህ በኋላ ጥቅም አይውልም። መንፈስ ግን praise God ሃሌሉያ በሌላ ዓለም ከእግዚአብሔር ከፈጣሪው ጋር አሜን ትላላችሁ ወይ? በራሱ በሌላ ሌቭል በሌላ ከፍታ will continue። ለዚህ ነው ሐዋርያው በሄድና ከጌታ ጋር ልኖር አለ። praise God ናፍቃለሁ። I'm a spirit being, I'm telling you የምትጋደሉበትም ሆነ የምትገሉበት ነገር it will expire very soon, very soon። ሰዎች የማይረዱት ነገር ይሄ ነው። things will die። የማያልፍ የማይጠፋ ነገር የለም። መንፈስ ብቻ ነው ለዘላለም የሚኖረው። በመንፈስ የምንዘራው ነገር ነው ለዘላለም የሚኖረው። whatever we sow will live forever. wow listen ሁለተኛ ቆሮንቶስ 5:1 መኖሪያችን የሆነው ምድራዊ ድንኳን ቢፈርስም ይሄ ስለ ስጋችን ነው የሚያወራው። በሰው እጅ ያልተሰራ ነገር ግን ከእግዚአብሔር የሆነ ዘላለማዊ ቤት በሰማይ እንዳለ እናውቃለን። ሃሌሉያ። ከዚያው ግን የሰማያዊ መኖሪያችን ለመልበስ እናፍቃለን፣ እንቃታለን። በእርግጥ ከለበስነው ራቆታችን አንገኝም። በዚህ ድንኳን እስካለን ድረስ ግን ከብዶን እንቃትታለን። ለምን? ለሰው ከባዱ መኖሪያው የወደቀ ስጋ ነው። ለሰው ልጅ ከባዱ መኖሪያው ኢትዮጵያ አይደለም። ለሰው ልጅ ከባዱ መኖሪያው አፍሪካ አይደለም፣ አውሮፓ አይደለም፣ አሜሪካ። ለሰው ልጅ ከባዱ መኖሪያ ቦታው ስጋው ነው፣ የወደቀው ስጋው። በዚህ ማደሪያ ውስጥ ሆነን ግን እንቃትታለን። ለምን? we cannot see ይውላችሁ እንቃታለን። በእርግጥ ከለበስነው ራቆታችን አንገኝ ካለ በኋላ በዚህ ድንኳን እስካለን ከብዶን እንቃት። ምክንያቱም ሟች የሆነው በሕይወት እንዲዋጥ ሰማያዊ መኖሪያችን ለመልበስ እንጂ ልንገፈፍ አንፈልግም። ይሄ ስጋ የራሱ ዲማንድ አለው፣ የራሱ አመለካከት አለው፣ የራሱ ጥያቄ አለው፣ የራሱ የሆነ ማስረጃ አለው፣ የራሱ የሆነ ነገር አለው። ሰዎች ቆዳህን አይተው ማንነትን ይነግሩሃል። ሰው እንቃትታለን። we are suffering። ነጮች ጋር ስትሄድ ጥቁር ነህ ትባላለህ። ጥቁሮች ጋር ስትሄድ ደግሞ በቂ ጥቁረት የለህም ይሉሃል። then you are suffering, you are not black enough ትባላለህ ማለት ነው። not white enough, not black enough ብሏል እንትና ትሬቨር ኖዋ። ወይ በብቃት አልነጣውም ወይ በብቃት አልጠቆርኩም አለ። I'm suffering አለ። suffering። ወደ ነጮች ስትሄድ አይ ይሄ ጸጉሩ ይቀራል ጥቁር ነው ሲሉ ጥቁር ጓደኞች ጋር ሲሄድ ይሄ ምን ነጭ የመሰለ ደግሞ because በስጋ ውስጥ ስንኖር ምን እናደርጋለን? ከብዶን እንቃትታለን። መንፈሳዊ ለመሆን ስንሞክር ስጋዊ እንሆናለን። በፍቅር መመላለስ ስንፈልግ እንቆጣለን። ይቅር ማለት ስንፈልግ ይቅር ያልናቸው ሰዎች ይቅር ብለናቸው ሳንጨርስ እንደገና አንዴ በቀራጥፍ ይሉናል። ከዛ ደግሞ እንደገና መንፈሳዊ ለመሆን ጥረት ስናደርግ something will happen። በዚህ ስጋው ስንኖር ከብዶን ነው ምንቃተተው። እኛ ማነን ታዲያ? እንቆቅልሽ እኮ ሆነ እኔ ማነኝ የምትለው እንቆቅልሽ ላይ እግር አለኝ አልሄድም፣ ድምፅ አለኝ አልሰማም፣ እኔ ማነኝ? ድሮ ልጅ ሆናችሁ እንደምትሉት ሆነ እኮ መሄድ ፈልጋ ይላል ሐዋርያው። ብኖር ጥሩ ይላል። በስጋ ውስጥ ቃታል እና እኔ ማነኝ? I'm a spirit being። እኔ ስጋ አይደለሁም ማለት ነው። ግን በስጋ ውስጥ ስኖር ምን እያደረኩ ነው? እየቃተትኩ ነው። 2 ሰዓት ጸልያለሁ ብዬ ተንበርከኬ ብዮ ረግጬ ስነሳ ስጋዬ በቃ ጨረስክ ይሄን ሁሉማ ከጸለይክ ልትነጠቅ ነው ሲለኝ ልክ ብድግ ስል 12 ደቂቃ ነው። praise God። በዚህ ስጋ ውስጥ it's tough እያለ ነው። በዚህ ስጋ ውስጥ መኖር አልቻልኩም እያለ ነው። many things። በስጋ ውስጥ መኖር በጣም ከባድ ነው። የህይወቴን ምርጫ አገኘው። በቃ እችን ልዕልት አገባው ብዬ ካገባዋት በኋላ ደግሞ ከዓመት በኋላ ሌላ አንድ ጠይም ዘለግ ያለች በበር ስታልፍ ሳይ ቸኮልኩ እንዴ ደግሞ ቀሽቃሻ። ለምን? በስጋ ውስጥ ስንኖር ከብዶን አይደለም እንዴ? ከብዶን እኮ ነው የሚለው። ከብዶን እኔም ብሎ መራጭ እያልኩ ከብዶን እንደገና ወይሳፋ ከዛ in Jesus name ወጋውለዋለሁ ደግሞ
መውጋት ያለብህ ልጅቷን አይደለም፣ መውጋት ስጋህ ነው መውጋት ያለ። ለምን የከበደ ስጋህ ነው። ለዚህ ነው ሐዋርያ ጳውሎስ ሲናገር ምን አለ? ስጋዬን ምን እያረኩ እየጎሰምኩ I'm suffering በዚህ ስጋ ውስጥ ነው። I'm suffering። እንግሊዝኛው መጽሐፍ ቅዱስ ሌላኛው ትርጉም ሲናገር እስኪ በልዝ ድረስ አበልዘዋለሁ ነው የሚለው ስጋዬን። ለምን በስጋ ውስጥ መኖር ለሰው ልጅ ከባዱ መኖሪያ ቦታ በወደቀ ስጋ ውስጥ መኖር ነው። ለዚህ ነው ብዙ ሰዎች ወደ ጌታ ከሄዱ በኋላ መመለስ የማይፈልጉት። I'm telling you እውነቴን ነው። ሄዳችሁ ይታ አይባልም መቼም፣ ግን from testimonies ከሰማነው አብዛኛው ቴስቲሞኒ 100% ከሰማሁት ከዴዝ ኤክስፒሪየንስ ወደ ሰማይ ወደ ጌታ ሄደው የመጡ ሰዎች they don't want to live በምድር ላይ መኖር አይፈልጉም። አንድ እግዚአብሔር ሰው ሲናገር አንድ ጊዜ ምን አለ? በቸርች ውስጥ 6 ሰዎችን ከሞት ተነስተዋል አለ በአገልግሎቱ ላይ። he's a powerful revivalist ነው። ከ6ቱ 4ቱ ቸርች ለቀዋል አለ። እንዴት መልሰህ ወደዚህ ታመጣናለህ በሚል ኦፌንድድ ሆነው ድሮም አንተ ቸርች መሆናችን ነው በስርዓት መሞት ያልቻለው በሚል 4ቱ አለ they left my church አለ። ለምን ከዛ አይነት ዓለም ውስጥ እንዴት መልሰህ አመጣህ? ለምን ለሰው ልጅ ለመንፈሳችሁ ከባዱ መኖሪያ ቦታ የወደቀ ስጋ ነው። you will never identify, you don't know who you are anymore, you are confused። መታወቂያችሁ ነገ ይላችኋል፣ መጽሐፍ ቅዱሳችሁ ነገ ይላችኋል። መታወቂያችሁ ዘር ሲል መጽሐፍ ቅዱሳችሁ የሰማይ ዘር you don't know what to say። ኖ የምድሩን መታወቂያ አልፈልግም ብትሉ የቀበሌ ቤት አይሰጣችሁ then you suffer። ስለዚህ የግድ ዘር አጽፋችሁ መታወቂያ ትወስዳላችሁ አይደለም እንዴ? ዘሬን አላጽፍም ፓስፖርቴ ላይ እኔ ዘሬ ሰማያዊ ነው ብትሉ የትም አትበሩም። ወደ ሰማይ ብቻ ብረር ትባላላችሁ። ስለዚህ የግድ ፓስፖርታችሁ ላይ ዘር ሲል ትላላችሁ ጻፈው። ለምን you have to live በዚህ ነው እየኖራችኋላችሁ። በስጋ እያለን አለ ከብዶን we are not enjoying our flesh። አይደለም ስጋ ነኝ ብለ ስጋ ነኝ ስትል ግን ይመቻል። አዎ እዚህ ላይ ልምጣ። አያችሁ ሰው ስጋ ነኝ ማለት የሚቀር ለምንድን ነው? ስጋ ነኝ ካልክ አትቃጥትም። you enjoy your life። ስጋ ነኝ በቃ ነኝ፣ ዘሬም ይሄው ነው፣ ቋንቋዬም ይሄ ነው፣ መኖሪያ ይሄ ነው፣ እርፍ በሉ ብለህ ትኖራለህ። በውስጥ የሚጣላ ነገር አይኖርም። በቃ ስጋ ነኝ፣ ስጋዬ ነው፣ ይሄ ስጋ ሲሞት አለቀ፣ finished። but if you are a spiritual man መንፈሳዊ ሰው ግን ከሆናችሁና መንፈሳችሁ ካየለ you're not enjoying your flesh every day ከስጋችሁ ጋር ትሟገታ no I'm a spirit being። የእግዚአብሔር ዘር በእኔ ውስጥ አለ፣ የእግዚአብሔር መልክ በእኔ ውስጥ አለ። ይሄ ሰው የሚለኝን አይደለም። አሜን። መንግስታት ተሰብስበው ፓርላማ ተሰብስበው የነገረኝ no that's not who I am የእግዚአብሔር ቃል የሚለኝ ነው። አሜን ነው ወይ? ዋው! አንድ ቃል አነብላችሁ ፈልጋለሁ። thank you Jesus። የጌታ መንፈስ እዚህ አለ። አሜን። ተሰሎንቄ 4 ላይ ተሰሎንቄ ምዕራፍ 4 ወይም ይሄን ልለፍና ነገር ልንገራችሁ። ቆይ አያችሁ በዳግም ምጽአት ነገር ልንገራችሁ። ጻድቃን መንፈሶች ያልወደቀ አካል ይለብሳሉ። አሜን። I want you to remember this። ሰው መንፈስ ሆኖ ብቻ አይቀጥልም። ወይም ደግሞ ሲሞት መንፈሱ ወደ እግዚአብሔር ይሄዳል። ከዛ በኋላ ግን መንፈሳዊ አካል ደግሞ የሚለብስበት ጊዜ አለ። ያንን ላሳያችሁ ፈልጋለሁ። ፊልጵስዩስ 3:21 ሃሌሉያ። ያ ምንናፍቀው ቀን ነው። praise God። የድሮ ክርስቲያኖች ይሄንን ቀን ስለሚናፍቁ ብዙ መዝሙር ይዘምሩ ነበር። ብዙ መዝሙር ነበር ለዚህ ቀን የሚሆን። አሁን ለዚህ ቀን የሚሆን ብዙ መዝሙር የለም። ያንን ቀን የተጠማ አዲሱን ሰው ስለብስ አዲሱን ስጋ ስለብስ ጌታ ሆይ ስትመጣ ጌታ ሆይና የሚል ብዙ መዝሙር ነበር። praise God። አሁን ስጋንን ተብሏል። በቃ we are a spirit being Jesus must come። አሜን። መጸለይ ያለብን ጌታ ሆይና አሁንማ ከመቼውም በላይ ኧረ ቶሎና ምንልበት ጊዜ መሆን አለበት። he must come and show us።
ለዚህ ነው ብዙ የወንጌል ሥራ መስራት ያለብን። ጌታ መምጣት አለበት very soon። እውነቴን ነው የምነግራችሁ። ፊልጵስዩስ 3:21 Thank you Holy Spirit። ፊልጵስዩስ 3:21 ይላል እርሱም ሁሉ ለራሱ ባስገዛለት ኃይል ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ምን ያደርገዋል? ይለውጠዋል። praise God። በዳግም ምጽአት እኛ በሕይወት ያለነውም ሆነን በጌታ ሆነው ወደ ጌታ የሄዱ የሞቱ ሰዎች ምን ይሆናሉ? አዲስ አካል ይለብሳሉ። አሜን። አዲስ አካል። የትኛውን አካል? አሁን ኢየሱስ በእግዚአብሔር ቀኝ ተቀምጦ ያለውን ያንን አይነት አካል ይለብሳሉ። because ኢየሱስ በአብ ቀኝ የተቀመጠው በመንፈስ አይደለም በአካል ነው። physically praise God። ደቀ መዛሙርት ያዩት ሲያርግ ያዩት ኢየሱስ ከሞት የተነሳው ያ ኢየሱስ the same Jesus ነው በእግዚአብሔር ቀኝ ተቀምጦ ያለው። ለዚህ ነው መላእክት መጥተው ምን አሏቸው? እንዲህ ሲሄድ እንዳያችሁት praise God። ይሄ ሲሄድ ያያችሁት ኢየሱስ እጁ የተበሳውን እያሳያችሁ የሄደው ኢየሱስ one day he will come back። ሲመጣ በአካል ነው የሚመጣው፣ በመንፈስ አለ ይመጣው፣ በአካል ነው ይመጣው። ነገር ግን ሲመጣ የሚሆን ነገር አለ። እሱ በሚመጣበት ጊዜ ይሄ የተዋረደው ሥጋችን የሱን ክቡር ሥጋ እንዲመስል በቅጽበት አይን ይለውጠዋል። praise God። ያን ጊዜ ዘር የለም፣ ጎሳ የለም፣ ቋንቋ የለም፣ ልሳን ብቻ ነው። praise God። ያን ጊዜ የሁላችሁ ታሪክ ይለወጣል። that's the hope of our glory። አንዱ እኮ የክብር ተስፋ እኮ ይሄ ነው አይደለም እንዴ? አንዱ ተስፋችን ይሄ ነው። listen እንደዚህ ይላል አንደኛ ቆሮንቶስ 15:49 የምድራዊውን ሰው መልክ እንደለበስን የሰማያዊውን ሰው መልክ ደግሞ እንለብሳለን። ወንድሞቼ ይህንን እነግራችኋለሁ ሥጋና ደም የእግዚአብሔርን መንግሥት ምን ያደርጉም? አይወርሱም። አሁን ይሄ ያለን ሥጋና ደም የእግዚአብሔርን መንግሥት አይወርስም። ሥጋ ነኝ ካልክ ወደ እግዚአብሔር መንግሥት አልሄድም እያልክ ነው ማለት ነው። አይወርስም። የሚጠፋው የማይጠፋውን አይወርስም። እነሆ አንድ ምስጢር ነግራችኋለሁ። ምስጢር ነው ይሄ። አንድ ምስጢር እነግራችኋለሁ። praise God። እነሆ አንድ ምስጢር ነግራችኋለሁ። ሁላችን አናንቀላፋም፣ ነገር ግን ሁላችንም እንለወጣለን። praise God። እንለወጣለን። ይህም የሚሆነው የመጨረሻው መለከት ሲነፋ በቅጽበት አይን ነው። one day አንድ መለከት ይሰማል። praise God። አሜን 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 አሜን። ጌታ ኢየሱስ ዳግም ሲመጣ የመጨረሻው መለከት ይነፋል። ያን ቀን በቅጽበት አይን we change። ምን ማለት ነው? የሚበሰብሰው የማይበሰብሰው። እንደዚህ ይላል እኮ መለከት ይነፋል፣ ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። የሚጠፋው የማይጠፋውን፣ የሚሞተው የማይሞተው ይለብስ ይገባዋልና የሚጠፋው የማይጠፋውን፣ የሚሞተው የማይሞተውን በሚለብስበት ጊዜ ሞት በድል ተዋጠ ተብሎ የተጻፈው ቃል ምን ያደርጋል? praise God። hallelujah። I am a spirit being። እኔ መንፈሳዊ ፍጡር ነኝ። የምጠብቀውም ተስፋ ደግሞ አዲስን አካል የመልበስ ተስፋ ነው። that's the hope that we are waiting for። one day ከዚህ ከምንቃተትበት ሥጋ ውስጥ እንወጣለን። ከዛ በኋላ ክቡር ሥጋውን የሚመስል ክብር ሥጋ እንቀበላለን። የማይሞት የማይጠፋ የማይበሰብስ in the name of Jesus። ሞት ድል በመንሳት ተዋጠ የሚባልበት፣ ሞት የሚታሰርበት አካል የምንለብስበት ጊዜ ይመጣል። አሜን። so this flesh is not who I am። ስለዚህ ምን እያልኩ ነው ያለሁት? ይሄ ሥጋ ብዙ የሚያስመካ አይደለም ነው። ብዙም የሚያኮራ አይደለም። ብዙም ልንዘፍንለት አይገባም። ብዙም ልንጣላበት አይገባም። ከዚህ ነው የመጣሁት፣ ከዚህ ነው የወጣሁት፣ አካል ይሄ ነው፣ ቋንቋ ይሄ ነው፣ ድምጽ ይሄ ነው፣ ቁመና ይሄ ነው እያልን ብዙ ሽለላ ፉከራ የሚያስፈልገው ጉዳይ አይደለም። መጽሐፍ ቅዱስ ምን አለው? የሚበሰብሰው አለውና በስባሳ አለው ማለት ነው ባጭሩ። በስበስ ስትሉ ሰውም ማለት ነው። አለቀ እኮ። እኔ ግን መጽሐፍ ቅዱስ ያለውን ምን አስፈራኝ? እናንተን አላልኩም እኮ መጽሐፍ ቅዱስ ነው ያለውን ያልኩት።
ስጋ ማለት ከብዶት የሚበሰብሰው አለው። ብስብስ አለው ማለት ነው። ዶም ብራግ ማለቱ ነው። አትጨነቅ ማለቱ ነው። ለዚህ ነው ሐዋርያ ጳውሎስ የምንለብሰው የምንበላው ካለን ይበቃናል አለ። it's enough። ለምን? ይሄ የሚበሰብሰው ጊዜያዊ ነው፣ ግን ተስፋ አለን አለ። በቅጽበት አይን የታላቅ ወንድማችን አይነት አካል የምንቀበልበት ይሄ እውነት ውስጣችን ሲገባ will be spiritual people። humble እንሆናለን። ፕራይድ ከውስጣችን ይወጣል። እኔነት ከውስጣችን ይወጣል። የማንነት ጥያቄ ከውስጣችን ይወጣና ማንነታችንን እናውቃለን። እኔ እንትና ልጅ ማለት እናቆማለን። እንትና የምትላቸው ሰውዬ እኮ የሉም እኮ እሳቸው ራሱ እኮ ማንን ያልከው ነው እያሉ ያሉት። ለምን የሉም እሳቸው? ነገር ግን one day things will change። hallelujah። our pride is a spiritual thing። አሜን ትላላችሁ ወይ? ትምክህታችን መንፈሳዊ ነው። ትምክህታችን የሰማይ አባታችን ነው። ትምክህታችን ሰማያዊ ዘራችን ነው። ትምክህታችን ሰማያዊ ቋንቋችን ነው። ይሄ ግን አለ ሚስጥር ነው የምነግራችሁ አለ ሐዋርያው። it's not obvious, it's a secret። ሰዎች ልንገራችሁ በምድር ላይ ባሆኑ ጊዜ ዘርን የማቆየት ዘርን የማስቀመጥ ዲኤንኤን የማስቀመጥ ፕሮሰስ ላይ ነው ያሉት። ሰዎች ራሳቸውን ደግሞ ለመፍጠር ሙከራ እያደረጉ ነው ያሉት። በሳይንሱ ዓለም ላይ ትልልቅ ሰዎች ቢሊዮነሮች፣ በጣም ሀብታሞች፣ አዋቂዎች ምን እያደረጉ ነው? በህይወት እያሉ ራሳቸውን ደግሞ ለመፍጠር ሙከራ እየተደረገ ነው። ክሎኒንግ ይባላል። አንድን ሰው የመድገም ሙከራ እየተሞከረ ነው። ገባችሁ የምናገረው? ድገመው በቃ ድገመኝ የተባባሉ ነው። ቡና አድርገውታል። እኛ ቡና ነው የምንደግመው። አይውላችሁ በሰለጠነው ዓለም ሰው ለመድገም እየተሞከረ ነው። እውነቴን እኮ ነው። በግ ደገመዋል። ከዛ በበግ ነው የጀመሩት። በበግ ጀመሩን ደገሙት አሉ። በጉን ትንሽ ችግር አለው አሉ። በጉ ግን እንደ ኖርማል በግ አይደለም፣ በጣም ክሌቨር በግ ሆነ አሉ ሲደገም። እውነቴን እኮ ነው ብነግራችሁ። ሰው ለስጋ ክብር ስጋን ከማክበር ምንም አይነት መንፈሳዊ ተስፋ ስለሌለው ተስፋው ስጋ ብቻ ስለሆነ ስጋውን ለመድገም እየሞከረ ነው። ዲኖ የትላልቅ ሰዎች ዘር በከፍተኛ ሁኔታ እየተቀመጠ ፕሪዘርቭ እየተደረገ ነው። ይሄ ሰውዬ ሌላ ሰው ብሬን ማንም እንዳይበላው ድገመኝና እኔ ልብላው ብለው ለሳይንቲስቶች ፈንድ እየተደረገ ነው ያለ። because the flesh is so important for them። ተመልከቱ ለምን ሌላ ተስፋ የላቸው። but we have hope። እኛ ግን መጨረሻው መለከት ሲነፋ አረ ሃሌሉያ የሚበሰብሰው የማይበሰብሰውን፣ የሚጠፋው የማይጠፋውን፣ የሚሞተው የማይሞተውን ይለብሳል። ሃሌሉያ። የኛ መጨረሻ ሞት አይደለም። ሰዎች መጨረሻቸው መቃብር እንደሆነ ስላሰቡ ነው መደገም የፈለጉት። እኛ ለመደገም አለ ሙከራ እያደረግን ያለው። ፕሬዝ ጋድ። we have a hope። ያ ተስፋችን ደግሞ ብራይት የሆነ ተስፋ ነው። we are a spirit being። አረ ሃሌሉያ። እስቲ አንድ ሰው እኔ መንፈሳዊ ፍጡር ነኝ ይበል እስቲ። ስጋ አይደለሁም በሉ እስቲ። ስጋዊ አይደለሁም በሉ እስቲ። እኔ መንፈሳዊ ፍጡር ነኝ በሉ። praise god I'm a spirit being። አሜን አሜን አሜን። ተዋጠ ይባላል አለ። ዋው ሊስን በመጨረሻ አዲስ አካል ስንለብስ መጽሐፍ ሲናገር አዲስ ሰማይና አዲስ ምድር ይመጣሉ ይላል። ይሄ ሆፕ በውስጣችን ሊገባ ያስፈልጋል። I'm telling you እኛ ክርስቲያኖች ይሄንን እውነትና ይሄንን ተስፋ ለዓለም ብርሃን ሆነን ካላሳየን እንዴት ነው ዓለም ሌላ ነገር ተስፋ የሚያደርገው? የዚህ ትምህርት እኮ አስፈላጊነት እኮ it's very important። አዲስ ሰማይና አዲስ ምድር ይመጣሉ። what a hope። አሁን እኮ እኛ ፋይት የምናደርግበት ምድር ራሱ እኮ እና እኮ የሚሆን እኮ አይደለም። የሰው አይን ግን ስለጠበበ ለዘላለም እንደሚኖር ሰው አጥሬን አልፈ መተሃል። አንተ ቧንቧዬ ጋር ደርሰሃል። አንተ እንትኔ ጋር ደርሰሃል። but we expecting a new heaven። ሰው ቸርች ውስጥ መጥቶ ጌታን እያመለከ ይሄንን ተስፋ ካላደረገ አይ ዳውት ምን አይነት ክርስትና ይዞ እንደሚንቀሳቀስ። ሁለተኛ ጴጥሮስ 3:13 እኛ ግን ጽድቅ የሚኖርበትን አዲስ ሰማይና አዲስ ምድር በተስፋ ቃሉ መሰረት እንጠባበቃለን።
ሃሌሉያ። እኛ ግን ምን የሚኖርባትን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር ምን እናደርጋለን? እንጠባበቃለን። በተስፋው ቃል መሰረት እንጠባበቃለን። ዋው ፕሬዝ ጋድ። በዛች ቦታ ላይ የሚኖረው ጽድቅ ነው። ጽድቅና ጻድቅ ነው። አያችሁ እኛ ባደግንበት ክርስትና ህይወት ውስጥ ይሄ አስተምሮ ባይሆንም ነገር ግን ፓርሻሊ ይሄንን በብዛት እንማር ነበር። አንድ ኤክስትሪም ነበር። ያም ኤክስትሪም ምንድነው? ቤቴ በሰማይ ነው የሚባል ነበር። መዝሙሩ ራሱ በሰማይ ነው ቤቴ የሚል ነው። ሰማይ በሰማይ ቤት አለኝ። በዛ ነው ያደግነው ስናድግ። እኔ አሁን ሲገባኝ እሱ ይሻላል። በሰማይ ቤት አለኝ ጊዜ ሰው ይዋደድ ነበር። በሰማይ ቤት አለኝ ጊዜ ሰው አይቀናም ነበር። ለምን አልታየማ? በሰማይ ያለው ቤት በሰማይ አለኝ ሲል እኔም አለኝ ሃሌሉያ ይለዋል። ፕሬዝ ጋድ አሜን። ካርታውን አሳየኝ አይባልም። በሰማይ ነዋ። በሰማይ ቤት አለኝ። ፕሬዝ ጋድ። ኢየሱስ ይመጣል። አንድ ወንጌላዊ ነበረ። ቤታችን ሁሌ ይመጣል። ልጅ ሆነን ሁሉ ጊዜ ይመጣል። ለምን እንደሚመጣ አሁን አላስታውስም። ይመጣል ብቻ ይመጣል፣ ይገባል። ረጅም ነው። አሁን ሌቨር ፎርጌቲም ቁጭ በል ስንለው አይ አልቀመጥም ኢየሱስ ይመጣ ይላል። ሁሉ ጊዜ እኮ ነው አይቀመጥም። የሚያወራው ቆሞ ነው። ሰላም የሚለን ቆሞ ነው። ኢየሱስ ሊመጣ ነው ብሎ ተነስቶ ይወጣል። እንዴ እሱ ሰው እየተሻለኝ እኮ አሁን እኮ ለምን ብዙ ሰው መጣ። ኢየሱስ ይመጣል ሳይሆን እኔ መጣው ልመጣ ነው። መጣውብህ ገባውብህ እኮ ነው። ሊስን የድሮ የነበረው አትሞስፌር ሰማይ ተኮር ነበር። አሁን ያ እንዳለ ኤክስትሪም ተወሰደና ደግሞ ሰው ሰማይን ተወና ምድር ተኮር ሆነ። ክርስቲያኑም ከአሕዛቡ እኩል ቤቴ በሰማይ ነው ማለት ነው። አይ ቤቴ በጎፋ ነው፣ ቤቴ በቄራ ነው፣ ቤቴ በእንትን ነው ብሎ ጨርሷል። ሊስን በምድር ቤት አያስፈልግንም አላልኩም። የራሳችሁ ጉዳይ ሊኖራችሁ አይኖራችሁ ይችላል። ግን let me tell you something በሰው እጅ ያልተሰራ ማንም የማይከራከርበት ማንም ረስቴ ነው የማይልበት praise God በጉ ብርሃኗ የሆነ you have a house in heaven አዲስ ሰማይ አዲስ ምድር እንጠብቃለን። እንደ ተስፋው ቃል I'm a spirit being። በዚህ ምድር ላይ 50 ቤት ቢኖረኝ it doesn't matter when I expire ሳረግ things are change but በሰማይ ግን ራእይ መጽሐፍ 21:1 ራእይ 21:1 praise God ይሄን አንብቤላችሁ ጸልያለን። ራእይ 21:1 እንደዚህ ይላል እኛ ግን ከዚህ በኋላ አዲስ ሰማይና አዲስ ምድር አየሁ። praise God ራእይን ያየው የመጀመሪያው ሰማይና የመጀመሪያይቱ ምድር አልፈዋልና። ዋው ይሄ ሁሉ ሙግት ያለባት ምድር ምን አደረገች? it's gone finished አልፈዋልና። ባህርም ከእንግዲህ ወዲህ አይኖርም። ቅድስቱ ከተማ አዲስቷ ኢየሩሳሌም ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ደግሞም እንዲህ የሚል ታላቅ ድምፅ ከዙፋኑ ሲወጣ ሰማሁ። እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው። እርሱም ከነርሱ ጋር ይኖራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔር ራሱም ከነርሱ ጋር ይኖራል፣ አምላካቸውም ይሆናል። እንባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ሞት ወይም ሐዘን ወይም ለቅሶ ወይም ስቃይ አይኖርም። የቀድሞው ሥርዓት አልፏልና በዙፋኑ ላይ የተቀመጠው እነሆ ሁሉን ነገር አዲስ አደርጋለሁ አለ። ደግሞም ይህ ቃል የታመነ ነው፣ የታመነ ስለሆነ ጻፍ አለ። እንዲህም አለኝ ተፈጸመ። አልፋና ኦሜጋ የመጀመሪያውና የመጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ ያለ ዋጋ እሰጣለሁ። ድል የሚነሳ ይህን ሁሉ ይወርሳል። እኔም አምላክ እሆነዋለሁ፣ እርሱም ልጅ ይሆነኛል። አረ ሃሌሉያ! This is our inheritance.
የመንፈሳዊ ሰው ውርሱ ይሄ ነው። አሜን አሜን አሜን። ስለዚህ አንድ ነገር ልንገራችሁ፣ በስጋ እያለን ወይም ስጋዊ ማንነታችን እውነተኛው ወይም ዋነኛው ማንነታችን አለም። we are here for purpose ለእግዚአብሔር ልንሰራ፣ እግዚአብሔር ልናገለግል፣ ለዓለም ብርሃን ልንሆን በዚህ አለን። ግን ከዚህ ዓለም አይደለን። አሜን የሚል ሰው አለ? ከዚህ ዓለም አይደለንም። ተስፋችንም በዚህ ዓለም አይደለም። ሪዋርዳችንም በዚህ ዓለም አይደለም። we are a spiritual people. praise God. አንድ ቀን አዲስ ሰማይ ይመጣል፣ አዲስ ምድር ይመጣል። አሜን። ጌታ ሆይና ብለን መጸለይ ያለብን ለዛ ነው። ማራናታ ማለት ያለብን ለዛ ነው። አይኖቻችን ለዚህ እውነት መብራት አለባቸው። ይሲ እኔ መንፈሳዊ ፍጡር ነኝ ብላችሁ ካላመናችሁ በመንፈሳዊ ዓለም አታምኑም ማለት ነው። if you really believe that you are a spirit being ማመን ያለ listen ሰው ከዚህ አሜሪካ ተነስቶ ሲሄድ በቦርደር ይሁን በመናምን አሜሪካ የምትባል ሀገር አለች ብሎ ተስፋ በማድረግ ነው። ፊዚካሊ አለች ብሎ በማመን ነው በስጋው ተነስቶ የሚሄደው። መንፈሳዊ ዓለም ካልታያችሁ ምን ማለት ነው? if you don't believe እኔ መንፈሳዊ ሰው ነኝ መንፈሳዊ ፍጡር ነኝ ካላመናችሁ መንፈሳዊ ሰብስታንስ እንዳለ ማመን ይቸግራችኋል። praise God. አሜን ሃሌሉያ። ቢሾፕ ላስት ዊክ ሲናገር እዚህ ጋር ምን አለ? በሰማይ ያየሁት ቤት የማን ነው ስል የሰንዴ ስኩል አስተማሪ ቤት ነው አለኝ አለ መልአኩ። we have a place to live. praise God. አሜን ትላላችሁ? you are a spirit being. ስለዚህ ያን ነገር ጠይቃችኋለሁ። ብርሃን እንድንሆን ተጠርተናል። አሜን። we are light. ሰው ሲያየን ከስጋ ያለፈ ነገር ላይ ያስፈልጋል በውስጣችን። we are blessed. እንነሳ በጌታ ፊት። hallelujah. Father, we give you praise. ጸልያለን ተነስተን። hallelujah. መንፈስ ቅዱስ we give you praise. ጸልያለን በጌታ ፊት። thank you Jesus. wow. Haya adugaro la venemos asarfenya foi
እፎይ ብያለሁ አንተን አግኝቻለሁ ኢየሱስ ማሳርፈኛል እፎይ ብያለሁ አንተን አግኝቻለሁ ወላጅ አልተዋችሁ ብለህ ተናግረሃል ያለውን ልትፈጽም ሄደሃል አባቴ ቤት ብዙ መኖሪያ አለ ማረፊያ አለ Yes Jesus Thank you Jesus Thank you Jesus Thank you Jesus እጆቻችሁ ከፍ አድርጉና ወደ ሰማይ አምላክ ወደ እግዚአብሔር መኖሪያ አለ ሳኮራ አሎቫና ማየ ፔንዶራ ላቬኔ ሜክሌሬ ሌቦና ጂባ ባባ ባባ ያና ማሳንቱ ኩሩ ሉቢዲን ጌታ ሆይ ትኖራለህ መኖሪያዬ ነህ ጌታዬ መኖሪያዬ ነህ ኢየሱስ እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉና መኖሪያዬ ነህ በሉት ሺካዲያኖ ማሶ Yes Father I give you praise አሳርፈኛል እፎይ ብያለሁ አንተን አግኝቻለሁ መኖሪያዬ ነህ የኔ ጌታ መኖሪያዬ ነህ ጌታዬ መኖሪያዬ ነህ ሼካ ፓንቶሮ ሎቮኖ ሞያ ፖራሎቫ ሼጋ ባባ ባባ ያና ማሳ ፖሮ ሎቬዲያ መኖሪያዬ ነህ በሎት ሰያ ባባ አሳርፈኛል እፎይ ብያለሁ አንተን አግኝቻለሁ አሳርፈኛል ማን ነው ያረፈ በጌታ ያካፖራ ላዲያኖ ማሳቶሮ ሎቬኔ ሜክሌሬ ሌቤኔ ሜሬ 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 ቦራ ለባያ እፎይ ብያለሁ አንተን አግኝቻለሁ ሼካ ፓራ ላባና ማጋላ ቦራ ላባላ ባራ ላዲያ Thank you Jesus Yes 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 ይሄን አምልኮ እያመለክን ጸሎት ፈልጋለሁ ፓስተር እንጸልይ ፈልጋለሁ የሚል ሰው ካለ ቶሎ ይምጣ ወደዚህ በምንም አይነት ጉዳይ ላይ ጸሎት ያስፈልገኛል የሚል ሰው ካለ ቶሎ ይመጣል ወደዚህ few minutes ለሰዎች ጸልያለሁ if you need prayer ጸሎት ከፈለጋችሁ ቶሎ ነው ቶሎ ብላችሁ I will give you 10 minutes Hallelujah Father we give you praise in the mighty name of Jesus Hallelujah 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 If you need prayer የሚፈልግ ሰው ካለ ቶሎ ይምጣ ወደዚህ ጸሎት የሚፈልግ ሰው ካለ ይምጣ ወደዚህ I will pray for you ጄካ ፓንዶራ ላባና ማጋላ ቦራ ላባና ማያ ፖንዶ ጄጋ ባራ ላባና ማያ ፖሮ ሎቤዲያስ Yes 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 ጄካ ፓራ ላባና ማንዶሮ ሎቤኔ ሜጌሌ ቦራ ላቦና ማያ ጸልዩ Yes አምልኩት ጌታን አልተዋችሁ አረሳችሁ Yes ኢየሱስ ብለህ ተናግረሃል Yes ኢየሱስ Yes 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 የጌታ መንፈስ እዚህ አለ worship him worship him worship him worship him ኮሜት አድርጉ ራሳችሁን በፊቱ ሼካ ፓራ ላባና ማራ ላባና ቦሮ ሎቤኔ ሜሬ ሌቦና ማራ ላቦና ሬጋ ባና ማያ ፖንዶሮ ሎቤኔ ሜክሌሬ ሌቦና ማያ ቶሎናል
መኖሪያዬ ነህ ጌታ መኖሪያዬ ነህ በሉት እስቲ ጌታን ከልባችሁ ተናገሩ ኢየሱስ ኢየሱስ Father, I thank you in the name of Jesus. Power. In the name of Jesus, pray for her. Time
እጃችሁን እስቲ አንሱና let me pray for you ልጸልይላችሁ thank you Jesus hallelujah sheka parra la bona maye porolo bono porolo thank you Jesus oh maranatha ጌታ ሆይና oh Father we thank you በጌታ በኢየሱስ ስም መንፈሳዊ አይኖቻችን በሩ መንፈሳዊ ጆሮቻችሁ በሩ በጌታ በኢየሱስ ስም መንፈሳዊን መገለጥ የማወቅ አቅማችሁ ጨመረ receive the spirit of wisdom and revelation በአብ ፊት እንበረከካለሁ እንዳለ እግዚአብሔር ሰው ሐዋርያ ጳውሎስ በጌታ በኢየሱስ ስም behalf of you that I pray በእናንተ ምትክ ጸልያለሁ በጌታ በኢየሱስ ስም የመግለጥ መንፈስ በኢየሱስ ስም የጥበብ መንፈስ የኃይል መንፈስ የብርሃን ጉልበት በጌታ በኢየሱስ ስም በእናንተ ውስጥ ገባ እያንዳንዱን ጨለማ ረገምኩት ሕይወታችሁ ላይ የቆመ ጨለማ በኢየሱስ ስም ተረገመ ከፋይናንሳችሁ ላይ ከልጆቻችሁ ላይ ከቤታችሁ ላይ ከሥራችሁ ላይ ከጤናችሁ ላይ በኢየሱስ ስም ጨለማ ተነሳ ከራእያችሁ ላይ ጨለማ ተነሳ ከእቅዳችሁ ላይ ጨለማ ተነሳ I rebuke every darkness in the name of Jesus በጌታ በኢየሱስ ስም ብርሃን ሆነላችሁ I speak light in the name of Jesus ሕይወታችሁ ብርሃን ሆነ ፋይናንሳችሁ ብርሃን ሆነ ትዳራችሁ ብርሃን ሆነ ጤናችሁ ብርሃን ሆነ በኢየሱስ ስም አገራችን ብርሃን ሆነ I speak light in the name of Jesus በኢትዮጵያ ምድር ላይ ብርሃንን ጠራው ጨለማን ረገምኩ ጨለማን ረገምኩ ጨለማን ረገምኩ ጨለማን ረገምኩ በኢየሱስ ስም ብርሃን ሆነ የጨለማ ኤጀንቶች በኢየሱስ ስም የተረገሙ ይሆኑ የጨለማ መልእክተኞች በኢየሱስ ስም ቀኑ ጨለማ ይሆንባቸው ብርሃን ጠራው በመድራችን ላይ እግዚአብሔር ሆይ እናመሰግናለን አንተ የብርሃን አባት የብርሃናት ሁሉ አባት በጌታ በኢየሱስ ስም ለምድራችን አሁን ብርሃን ሆነ ለሕዝባችን ብርሃን ሆነ ለአዛውንቶች ብርሃን ሆነ ለወጣቶች ብርሃን ሆነ ለእናቶች ብርሃን ሆነ ለተጠቁት ብርሃን ሆነ ለሕፃናት ብርሃን ሆነ let there be light in the name of Jesus በመጀመሪያ ብርሃን ይሁን ስትል ብርሃን እንደሆነ ዛሬ በመድራችን ላይ ብርሃን እናገራለን እግዚአብሔር ሆይ ተባረክ አባት ሆይ ከፍ ከፍ እናረጋለን በጌታ በኢየሱስ ስም ይሄንን ቤት መንፈስ ስለሞላው ክብር በዚህ ቤት ስላላ መሰገንኩ ማን ነው እልልታ ያለው ጭብጨባ ያለው ክብር ያለው ከፍ ያለ እልልታ ለጌታ ሃሌሉያ በሰማችሁት መልእክት እንደተባረካችሁ እንደተጠቀማችሁ እምነቴ ነው የእግዚአብሔር ጸጋ በኃይል ሆኖ በትምህርት መንፈስ እንደመጣ የእግዚአብሔር ቃል እንደተናገራችሁ አስባለሁ እግዚአብሔር አምላክ የተባረከ ይሁን መልእክቶቻችንን በዲቪዲ በሲዲ እንዲሁም ደግሞ በፌስቡክ እንደገና ፓስተር ኤልሻዳይ አበራ በሚለው የዩቲዩብ ፔጃችን ላይ ሄዳችሁ መልእክታችን ማግኘት ትችላላችሁ እንዲሁም ደግሞ መጽሐፍ ያጻፍኳቸው የተለያዩ መጽሐፍቶች አሉ እነዛን መጽሐፍት ደግሞ ማግኘት የምትፈልጉ ኢሜል ብታደርጉልን የመጽሐፋችንን ሶፍት ኮፒ በእያላችሁበት ኢንደርስ እናደርጋለን የእግዚአብሔር ቃል ዘር ነው በተዘራው ቃል ላይ በህይወታችን ላይ ያንን ቃል መጠበቅ ስንጀምር ማፍራቱ መብቀሉ ህይወታችን መባረኩ የማይቀር ነው ስለዚህ አሁንም የእግዚአብሔርን ቃል ላይ ትኩረት እንድታረጉና ሌሎችም ትምህርቶችን ሰምታችሁ ህይወታችሁን እንድታነጹ አበረታታችኋለሁ የጌታ ሰላም ከናንተ ጋር ይሁን አሜን በሰሙት መልእክት እንደተባረኩ እናምናለን ጌታን እንደግል አዳኙ ለመቀበል ከወሰኑ ይህን የንስሐ ጸሎት አብረው ይጸልዩ እግዚአብሔር ሆይ በጌታ በኢየሱስ ስም ወደ አንተ እመጣለሁ የሚሄድበት መንገድ ትክክል እንዳልሆነ አውቃለሁ መንገዴን ማስተካከል ፈልጋለሁ ኃጢአቴን በኢየሱስ ደም ይቅር እንድትለኝ ጸልያለሁ ኢየሱስ የሕይወቴ ጌታና አዳኝ እንደሆነ በልቤ አምናለሁ በአፌም መሰክራለሁ ስላዳንከኝ አመሰግናለሁ በኢየሱስ ስም አሜን
ተጨማሪ መልእክቶችንና ምክሮችን ማግኘት ቢያሻው በሚከተለው አድራሻ ሊያገኙን ይችላሉ። ወንጌል ለዓለም ቤተክርስቲያን ስልክ ቁጥር 0027 74 38 1889 0027 62 89 86 329 አድራሻችን 80 ኦሪዮን ስትሪት ኪንሲንግተን ጆሃንስበርግ ደቡብ አፍሪካ